በምድር ላይ ያለች መልከኛ ውብ ቤተክርስቲያን ናት ይላል ቅዱስ ያሬድ። ይችን ቤተክርስቲያን ያስጌጣት ደግሞ እሱ ነው። ደመ ሰማዕታትን እየዘመረ ምናኔ ጻድቃንን እያመጣ ስጋ መላእክትን እያመጣ ስብከተ ሐዋርያትን እያመጣ ትንቢተ ነቢያትን እያመጣ ደመ ክርስቶስን እየሰበከ የእመቤታችን ድንግልና እያመጣ መዓዛ አፉሃ ከመኮል እያለ ሐዘንን የሚሽር የቤተክርስቲያን ደስታዋ ነው ቅዱስ ያሬድ። በእውነት ማለት ኢትዮጵያ አንድ ከመከራ የሚታደጋት በሱ ድርሰት የሚዜመው ሰዓታትና ዜማው 40 ቀን ሙሉ የሚደረሰው ስብሐተ ነግ ቤተክርስቲያንን እንደሚታደጋት እናምናለን። ኢትዮጵያ የለየችው ሰንበትን በማክበሯ ሳይሆን ከሰንበት በኋላ ያለውን ቀን በመተኛቱ ነው። ሰው ሲኦል የገባ ሰው በምልጃ ይወጣል። የማይገባው ገሃነም የገባ ሰው ክርስቶስ በሩን የሚዘጋው ሲመጣ ነው እንጂ አሁን አልዘጋውም። የጥምቀት ዕለት እንደከፈተው ነው። ምስጋና ይግባውና ጌታም ያለ እኮ ለዚህ ነው። ብርሃን ሳለላችሁ ሩጡ። አሁን ነው መሮጥ። አይን ሳለ ነው መሮጥ። አይናችን ደግሞ ማርያም፣ አይን ላይ ያለው ብርሃን ደግሞ ክርስቶስ። አሁን ነው እሷ መጠጋት ማለት ነው። ሰንበትን አክብር ስትሉት ማለት ነው። ያንዳንዱ ምን ሳይገባ የወጣው ማለት ነው። ሰንበት ለሰው ተፈጥራለች እንጂ ሰው ለሰንበት አልተፈጠረም ይላል። አዲያ ምን ማለት ነው? አይገባውም። መሳሪያ ይዞ ተኩስ የማያውቅ ወታደር ማለት እኮ። ጥቅስ አንጠልጥሎ ትርጉም የማይገባው ሰው ማለት እንጀራ ይዞ የሚርበው፣ ውሃ ይዞ የሚጠማው፣ ልብስ ተሸክሞ የሚበርደው ማለት ጥቅስ ይዞ የማይገባው ሰው፣ መድኃኒት ይዞ የሚታመም። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበለሽ እንላለን። የብሩህ ደመና ቅዱስ ገብርኤል እኮ ክርስቶስን በብስራት ይዞ መጥቷል። አካላዊ ቃል በእሷ አድሮ መጥቷል። ትጸንሲ ብሏል። እሺ ስትል ወዋ ውስጥ የትቂ ይሁንልኝ ስትል ቃሏን ምክንያት አድርጎ በማኅፀኗ የዕለት ጽንስ ሆኖ ተቀረጸ። እግዚአብሔር እንዲህ አድርጎ ያሳርፋል። ዘመን ቢከፋ ዘመንን በእንቅልፍ ያሳልፋል። ምን ጨነቀው? በእንቅልፍ ብቻ አይደለም። አጥፊ ንጉሥ መጣ፣ ንጉሱ ቤት ወስዶም ያሳርፋል። አይደለም እንዴ? ራሱ ወገዳው ቤት ሙሴና ፈርዖን ቤት አይደል ያሳደገው? ፈርዖን ቤት ወስዶ የፈርዖን እንጀራ እያበላ ማሳደግ። እንደው እንደ እግዚአብሔር ያለ ይገኛል። አንተ ሰው እየገደሉ ጾማለን። ሰው እየገደሉ ጾም፣ እየቀሙ ጾም፣ ሰውን በቆሙ ቆዳውን እየገፈፉ ምላሱን እየቆረጡ የሚገል ትውልድ እኮ ኢትዮጵያ ውስጥ መጡ። እነዚህም ጾም ነው ይላሉ። እንደዚህ ያለ ጾምማ ሰይጣንም እግዚአብሔር የተመሰገነው ለተፈጠረ 7000 ዓመት ሙሉ በልቶ ያለ ይቅርታ የሚጾም እየገደለ የሚጾም እየቀማ የሚጾም ሰው እያሳደደ እያሳሰረ የሚጾም ይሄ የዲያብሎስን ጾም ይጾም። ወይም ደግሞ ቅዱስ ጳውሎስን አልገደል አንበላም ብለው ነበር። የሐዋርያት ሥራ ላይ ያለላቸው በጣም የእነዚህ ጾም አለ እኮ አይገርም? ጳውሎስ አልሞት አንበላም የሚል አሁን ጳውሎስ አልሞት አንበላም ይባላል። ይኸው ዛሬም ቤተክርስቲያን ካላጠፉ እህል የማይቀመሳቸው ሰዎች አሉ። ደግሞ እነዚህም እኮ የጾሙ ይሆናል። ጳውሎስን ካልገደልን አንበላም ያሉት ማለት እንዲህ ያለ ጾም የለም። የኛ ጾም ልዩ ናት። ከሰባቱ አጽዋማት አብይ ጾም ትለያለች። እግዚአብሔር እሱ ስለ ጾመው ታላቅ ጾም ይባላል። የኅዳር ጾም ምንለው ነቢያት ሲጾሙ ኑረው ክርስቶስ ተወለደ በእነሱ ሱባኤ ለማለት የእነሱን ጾመን ልደት እናከብራለን። ሐዋርያት መንፈስ ቅዱስን ተቀብለው ይህንን ጸጋማ ተቀብለን መጾም ይገባል ብለው መንፈስ ቅዱስን ተቀብለው ጾሙት እንጾማለን። የእመቤታችን 14ቱን ቀን ሐዋርያት የእናትህን ነገር ግለጥልን ብለው ጾመዋል፣ እንጾማለን። ረቡዕና ዓርብን ረቡዕ ሊገሉ ተማከሩበት፣ ዓርብ ተሰቀለበት ብለን እንጾማለን። በነነዌ ሰዎች 3 ቀን ጾመው እሳት ቀርቶላቸዋል። እኛም የእነሱን ጾም ጾመን ከዮናስ የምትበልጥ አንተ ክርስቶስ ባለባት ቤተክርስቲያን አንተ እነዚያ ዮናስ አስተምሯቸው፣ እኛ ግን የዮናስ ጌታ አስተምረን ጾመን የሰማይ እሳት አስቀርልን ብለን እንጾማለን። ገሃድ አለ። የጌታን መገለጥ ለማክበር ጾመን እንቀበል ብለን አብይ ጾምን ስንጾም ግን አምላክ ተራበ ብለን ነው የምንጾም። የማይራበው ተራበ። ወንዝ ርህበ በፈቃዱ ወዶ ፈቅዶ ተራበ። ወንድሞች እንጾም፣ እንፋቀር። ተዘከሩ ዕለተ ሞትክሙ፣ የምትሞትበትን ቀን አስታውሱ። ሰው እንደው እሞታለሁ እኮ የሚል የለም። በእውነቱ ሲያምርበት እጎር የሚጎሰቁ የሚመስለው የለም። በመኑ ሲሾሙት እሻራለሁ የሚል የለም። ሲያገኝ አጣለሁ የሚል የለም። አይጣ ላይ ድረስ እኮ ነው በእውነቱ ማለት። እንደዚህ ያለ በዝንጋይ ልቡና ተይዞ ጾም መጾም አይገባምና ቀድሱ፣ ለዩት። እንደገና ደግሞ አሁን ጾምማ አሁን ለውፍረት እየተጾመ ነው። አሳ ይበላል አይበላም? አሳ ይበላል አይበላም? በጾም የጾም አሳ የአሳ ስጋ ሌላ ነው ይላል ቅዱስ ጳውሎስ። የአሳ ጎመን አላለም። የአሳ ምንድን ነው ያለው? እየጾመ የማይመጸውት ሰው እሱ ቁጠባ ነው እንጂ ጾም አይደለም። ሁልጊዜ ጾም ሲገባ ከዚህ ጾም መጨረሻ ይሄን አገኛለሁ ማለት አለባቸው። አይ መጨረሻው ጥቅም የሌለው ጾም መጾም ነው። እኛም ዛሬ ስንጾም እንደዚያ ነው ማሰብ ያለን። በዘንድሮ አብይ ጾም ይሄን አተርፋለሁ ብሎ አቅዶ ለዚያ መዘጋጀት ይገባ ማለት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ
ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በቸርነቱ በካህሊነቱ የፈጠረ በይቅርታው የሚመግብ ሥጋችንን ለብሶ ያዳነን ፈጣሪያችን እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ የእግዚአብሔር እናት የቅድስት ቤተ ክርስቲያናችን ምልክት የድኅነታችን መሰረት ቅዱስ መስቀሉ፣ ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን ሁሉም ቅዱሳን በረከታቸው ይደርብን። የተከበሩ አባታችን የኔታ መምህር ፍሬ ስብሐት፣ የተከበሩ አባታችን የኔታ መምህር አባ ገብረ ሥላሴ፣ የተወደዳችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶች መነኮሳት፣ እናቶች መነኮሳያት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? እግዚአብሔር አምላካችን በቸርነቱ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ቅድስት ይእቲ በሚል ርዕስ እንማማራለን። እርሷ ቅድስት ናት በሚል ርዕስ እንማማረው። እስኪ በሉ እንደዚያ ድጋሙ። ሶስተኛ እንግዲህ ዛሬ ዕለቱ ቅድስት ይባላል። የዐቢይ ጾም ሁለተኛው ሰንበት ነው። ለአርባው ጾም የመጀመሪያው ነው። አርባውን እንደመጀመር ማለት ነው። ለጾመ ሕርቃል አንድ አሳልፈናል። ሁለቱም ከነገረ ድኅነት ጋርና ከጾም ጋር የተያያዙ ነው ሰንበቶቹ ስም የተሰጣቸው። በዐቢይ ጾም ላሉ ሰንበታት ብቻ ሳይሆን በዓመት 52 ሰንበት ነው ያለ። ለ52ቱ ሰንበት ሁሉ ስም ያወጣ ቅዱስ ያሬድ ነው። 52ቱ ሁሉ ሰንበታት ስም አላቸው። እግዚአብሔር በምድር ላይ ስለሰራው ስራ መታሰቢያ አድርጎ እግዚአብሔር ገልጦለት ቅዱስ ያሬድ አመስግኗል። ስለዚህ የጾሙን መጀመሪያ ሳምንት ዘወረደ ብሎታል። ጾሙ የተገኘው እግዚአብሔር ከሰማይ ቢወርድ ነው ብሎ ወርዶ አድኖ ስለ ጾመልን ነው ብሎ ዘወረደ ብሎታል። ሁለተኛውን ደግሞ ቅድስት ብሎታል። ቅድስት ያለበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ መጾሙ መከራ ለመቀበሉ በዚህ ዓለም መመላለሱ መከራ መቀበሉ ሰውን ለመቀደስ ነው፣ ሰውን ለማዳን ነው ለማለት ቅድስት ብሏታል ማለት ነው። ቅድስት ብሎ ቅዱስ ያሬድ ይችን ዕለት ሲያወጣላት ባጭሩ አራት ነገሮችን ታሳቢ አድርጎ ነው ቅዱስ ያሬድ ይችን ዕለት ቅድስት ያላት። የዛሬቱ እሁድ ቅድስት የተባለችበት ምክንያት አራት መሰረታዊ ነገሮችን ታሳቢ ተደርጎ ነው። በየሳምንቱ እኛ ልናደርገው የሚገባን ስራ አለ። በባለፈው ሳምንት እንደተነጋገር ትህትና ነው። በዛሬው ደግሞ ከዛሬ እስከሚቀጥለው ሳምንት ደግሞ የምንለማመደው ወይም ደግሞ በዚህ በ40 ቀን ውስጥ በዚህ ሳምንት ጀምረን ልንለማመደው የሚገባን ደግሞ ቅድስና ነው፣ ንጽህና ነው። የሳምንቱ ደግሞ አለው ደግሞ የራሱ። ከዚያ ቀጥለን ደግሞ እንነጋገራለን ማለት ነው። ቢያደርሰን እግዚአብሔር በቸርነቱ እና ይህን ዕለት ቅድስት ብሎ ጠርቶታል። የጠራው ቅዱስ ያሬድ የገለጠለት እግዚአብሔር። ያሬድ ማለት ወሪድ ርደት ማለት ነው፣ መውረድ ማለት ነው። በሁለት የእሱ ምክንያት በቤተክርስቲያን ታሪክ ውስጥ ያሬድ ተብለው የሚጠሩ ሁለት ናቸው። አንደኛው ከአዳም ትውልድ ገብቶ የሚቆጠረው
ያሬድ አለ። ያ ያሬድ የተባለበት ምክንያት በዘመኑ ሰዎች ከጽድቅ ወደ ኃጢአት ስለወረዱ ከጽድቅ ወደ ኃጢአት ስለወረዱ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል እንደተናገረ ወዘይ ሃሎ ውስተ ናይስ እየረር ታይተ ከመ ይንሣእ ዘሃሎ ውስተ ቤቱ፣ በሰገነት ላይ ያለ ቢኖር ከቤቱ ያለውን ለማንሳት ወደ ታች አይውረድ ብሎ ማቴዎስ 24 ላይ እንደተናገረ በሰገነት ላይ ያለ አይውረድ። ሰገነት የተባለ ልዕልና ሃይማኖት ነው እና ቅድስና ነው። በዚያ ውስጥ ያለ ሰው ወደ ጥርጥር፣ በንጽህና ያለ ሰው ወደ ርኩሰት አይውረድ ብሎ እንደተናገረ ያንን ልዕልናቸውን ያወረዱበት ዘመን ስለሆነ ያሬድ ተብሏል። ይሄኛው ቅዱስ ያሬድ ደግሞ ከሰማይ ዜማ ምስጢር ስላወረደ ያሬድ ተብሏል። ዜማ አውርዷል። ዜማ መንግስተ ሰማያት ውስጥ ስንገባ የምናገኘው ጸጋ ነው። መንግስተ ሰማያት የሚገኝ ብቻ የሚገኝ ነገር የተሰጣት ብቸኛይቱ ሀገር ኢትዮጵያ ናት። መንግስተ ሰማያት ብቻ ሲገባ የሚገኝ ጸጋ ያላት ኢትዮጵያ ብቻ ናት። ያም የቅዱስ ያሬድ ዜማ ነው። ሌሎቹ የላቸውም። አሃት አብያተ ክርስቲያናት እንኳን ይሄ የላቸውም። እግዚአብሔር አዳልቶ አይደለም፣ እርሱ ባወቀ ሙዝን እንዲጣፍጥ እሬትን እንዲመር ስላደረገ እግዚአብሔር በሬት አዳልቶበታል አይባልም። እሱ ባወቀ ለሁሉም እንደሚገባ ይሰጠዋል። ስለዚህ ኢትዮጵያ የሚገባ ዝግጅት ስላደረገች የሚገባትን አድርጎላታል። በትንቢትም ተነግሯል። ወህብስተ መላእክቲሁ በሉ እጓለ እመሕያው፣ የሰው ልጆች የመላእክትን ምግብ ተመገቡ ተብሎ ወወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ብሎ ቅዱስ ያሬድ እንደተናገረ መዝሙር 73 ላይ። ስለዚህ ለእኛ ይህ ተሰጥቶናል እና ቅዱስ ያሬድ ከሰማይ ምስጢር ያወረደ፣ ትርጓሜ ያወረደ፣ ሃይማኖት ያወረደ፣ ድህነት ያወረደ፣ ይቅርታ ያወረደ አባት ነው። ለኢትዮጵያም እግዚአብሔር ተገልጦ እንዲታይ ያደረገ አባት ነው ቅዱስ ያሬድ። ተገልጦ እንዲታይ በኢትዮጵያ ሰማይ ላይ እግዚአብሔር በደመና ላይ ተገልጦ ክርስቶስ የዕለተ ዓርብ አካሉን ይዞ የታየባት ሀገር እንደተሰቀለ ሆኖ የታየው ያው ለምሕረት ለምስክርነት የተገለጠ በቅዱስ ያሬድ ምክንያት ነው። የሊቅነቱ ማስረጃ እግዚአብሔር የሆነለት ሊቅ ቅዱስ ያሬድ ነው፣ በአካል የመሰከረለት። ሌሎቹ ሊቃውንት ያስተምራሉ፣ ይደርሳሉ፣ ይተረጉማሉ። እግዚአብሔር በታምራት ነው የሚመሰክርላቸው። ለቅዱስ ያሬድ የመሰከረለት ግን እግዚአብሔር ራሱ በምድር በኢትዮጵያ ተገልጦ ነው። ዜማውን አምጥቶ ኢትዮጵያ እንደተናገረ ሰዎች ይሄ የማናውቀው ጩኸት አምጥቶ ይሄን አንቀበልም፣ ምንድን ነው በቃ እንዲህ ያለ ነገር አንሰማም ሲሉት በንጉሥ ገብረ መስቀል በአፄ ገብረ መስቀል አማካኝነት ሱባኤን ያዝና እግዚአብሔር ተቀበሉት አለን ካለን እንቀበላለን ብለው ህዳር 1 ጀምረው ሱባኤውን ህዳር 6 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በደመና ላይ ተገልጦ ታየ። አክሱም ላይ ከራሱ ላይ ተገልጦ ታየ። በደመናው ላይ በአየሩ ላይ ሁሉም እያየው፣ ሴትም ወንድም እያየው ማለት ነው። እግዚአብሔር ተገልጦ ተቀበሉት ያለንን ዜማማ እንዴት አንቀበልም ብሎ ተቀበሉለት። ቢያዩ እሱም ንሰብክ ወልዶ መድህነ ብሎ ተናገረ። መድኃኒት የሚሆን የባሕሪ ልጁን እናስተምራለን እንሰብካለን ብሎ ያን ጊዜ ዘምሯል። ህዳር 6 ቀን። ስለዚህ ከዚህ የተነሳ የቅዱስ ያሬድ ልጆች የአቋቋም ትምህርት ህዳር 6 ይጀምራሉ ማለት ነው። ለምን? እግዚአብሔር ዜማው ከሰማይ መሆኑን ያረጋገጠው ህዳር 6 ቀን ነው። ከዚያ ጊዜ ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወሩ ቅዱስ ያሬድ የጀመረውን ሱባኤ ወሩ በገባ በመጀመሪያው መባቻ እስከ 7ኛው ቀን ድረስ በኢትዮጵያ አድባራት ገዳማት ምህላ የሚደረግበት ምክንያት በዚህ ነው።
አክሱም ስዕል ወጥቶ ከተማይቱን ይዞራል። የእመቤታችን ስዕል 7 ቀን እየተደረገ ምህላ ይደረጋል። ይህንን ያደረገ ቅዱስ ያሬድ ነው። እግዚአብሔር ተገልጦ እንዲመሰክር ያደረገ ከምድር ከፍ ብሎ ክንድ ሙሉ ከፍ ብሎ ያመሰገነ አንቀጸ ብርሃን ቅድስት ወብጽሕት ብሎ ሲያመሰግን ከታቦተ ጽዮን ፊት ለፊት ገብቶ ከምድር 1 ክንድ ከፍ ይል ነበር፣ ከፍ ብሎ ይዘምር ነበር። እንዲህ ያለ ጸጋ የተሰጠው ከመላእክት ጋር የሚያመሰግን የነቢያትን ትንቢት የሚተረጉም መናኝ ሐዋርያ፣ ሊቅ፣ ሰባኪ፣ ተርጓሚ፣ የፍቅር ሰው ነበረ ቅዱስ ያሬድ ማለት ነው። እና መጽሐፉም ድጓ ይባላል። ድጓ ላልቶ ሲነበብ ድጓ ይሆናል። የቤተ ክርስቲያን ትጥቋ ማለት ነው። ድግ ታውቃላችሁ? ድግ ማለት ትጥቅ ነው። የዘመኑ ሴት አያውቀውም፣ የድሮዎቹ ነው የሚያውቁ። ድግ ማለት ትጥቅ ማለት ነው፣ መቀነት ማለት ነው። ስለዚህ ድጓን እዛ መጣች ማለት ትጥቋን ማለት ነው። ስለዚህ የቅዱስ ያሬድ ዜማ ለቤተ ክርስቲያን መቀነቷ ነው፣ ትጥቋ ነው። ወገበ ልቡናዋን የሚያጸናላት፣ ወገበ ሃይማኖቷን የሚያጸናላት፣ ስርዓቷን የሚያጸናላት፣ የቅዳሴዋን ወገብ ያጸናቸው በቅዱስ ያሬድ ዜማ ነው። ሌሊቱን በሰዓታት ያጸናቸው በቅዱስ ያሬድ ዜማ ነው። ቀኑን የምትባርከው በቅዱስ ያሬድ ዜማ ነው። ስርዓተ በዓሏን የምታጸና በቅዱስ ያሬድ ነው። ስርዓተ ፍትሐቷን የምታከናውነው መላእክት ከሰማይ በገለጡት በቅዱስ ያሬድ ዜማ ነው። ከሥላሴ ልጅነትን እንድናገኝ ከአብራከ መንፈስ ቅዱስ እንድንወለድ የምታደርገን ቤተክርስቲያናችን በቅዱስ ያሬድ ዜማ አዚማ ነው። የምትወልደንም በቅዱስ ያሬድ ዜማ ነው። የምትቀብረንም በቅዱስ ያሬድ ዜማ ነው። ልጆቿን የምትድራቸውም በቅዱስ ያሬድ ዜማ ነው። የምታመነኩሰንም በቅዱስ ያሬድ ዜማ ነው። ጳጳሳትን የምትሾማቸው በቅዱስ ያሬድ ዜማ ነው። ነገስታትን የምታከብራቸው በቅዱስ ያሬድ ዜማ ነው። ስለዚህ የቤተ ክርስቲያን ትጥቋ ነው። ሰማዕታትን፣ ጻድቃንን፣ ነቢያትን፣ ሐዋርያትን፣ መላእክትን፣ እመቤታችንን፣ ሥላሴን እየሰበሰበ በቤተ ክርስቲያን የሚጠራ የማህሌት ድግስ የሚደግስ በቅድስት ቤተ ክርስቲያን ውስጥ ያለ ንብ ነው ቅዱስ ያሬድ እና ይህ አባት በትርጓሜውም የተመሰገነ ሊቅ ነው። አከናውኖ ለዚህ ቤተ ክርስቲያን ሀብት ሰጥቷታል። ነውር በምድር ላይ ምንም ነውር የሌላት አዳም ስና ለቤተ ክርስቲያን ወማዕሪር ቃላ ውበቷ ያማረ አንደበቷ እንደ ማር ወለላ የሚያስደምም የሚጣፍጥ ከጉሮሯ የሚወጣው ቃል የሚጣፍጥ አዳም ስና ወክሳዳ ከማር ማስቆስ አንጋቷ እንደ ወርቅ ገንቦ ያማረች በምድር ላይ ያለች መልከኛ ውብ ቤተ ክርስቲያን ናት ይላል ቅዱስ ያሬድ። ይችን ቤተ ክርስቲያን ያስጌጣት ደግሞ እሱ ነው። ደመ ሰማዕታትን እየዘመረ ምናኔ ጻድቃንን እያመጣ ትጋህ መላእክትን እያመጣ ስብከተ ሐዋርያትን እያመጣ ትንቢተ ነቢያትን እያመጣ ደመ ክርስቶስን እየሰበከ በዝማሬው በእውነቱ ማለት እያመጣ የእመቤታችን ድንግልና እያመጣ መዓዛ አፉሃ ከመኮል እያለ ያመጣ ሐዘንን የሚሽር የቤተ ክርስቲያን ደስታዋ ነው ቅዱስ ያሬድ በእውነቱ ማለት ነው። እሱ ስላለ ብዙ ሐዘን ይርቃል። ብዙ የእሱ ዜማ በመዜሙ ኢትዮጵያ አንድ ከመከራ የሚታደጋት በሱ ድርሰት የሚዜመው ሰዓታትና ዜማው 40 ቀን ሙሉ የሚደረሰው ስብሐተ ነግ ቤተክርስቲያንን እንደሚታደጋት እናምናለን። ደግሞ ራሱ ቅዱስ ያሬድ በመነነበት ሱባኤ በያዘበት ቀለም በመጠበጠበት ድጓ በእጆቹ በጻፈበት በዚህ ቦታ ደግሞ መገኘታችን ደግሞ ታድለናል። በእውነቱ ማለት ይህንን የመሰለ ሊቅ በነበረበት
እሱ ተገብቶልም ሳይገባልም እሱ የረገጣቸውን ምድር ነው እንግዲህ ስንረግጥ ምንል በዚህ የገባውም ያልገባውም ይሁን ወዲያ ወዲህ በዚህ በገዳሙ ስንንሸራሸር ቅዱስ ያሬድ ከዓለመ መላእክት ከሶስቱ ከተማ ደርሶ ያንን የነ ሚካኤል የነ ገብርኤልን ከተማ የረገጠ እግር የረገጠው ገዳም ነው። ይሄ ገዳም ከመላእክት ጋር ደርሶ መጥቶ የመጣ ሰው እንዴት የፈዳለ ነው። እናታችን ቅድስት ክርስቶስ ሰምራ ላሊበላን ተሳልባ ከመጣች በኋላ የቅዱስ ላሊበላ በረከት እንደው በእውነቱ እንዲያው ቶሎ እንዲሸሸኝም አልፈልግም ብላ 40 ቀን እግሬን አልታጠብም ብላ ቆይታለች። ላሊበላን የሳመችበትን ማለት ነው። ቅዱስ ያሬድ ከመላእክት ከተማ ደርሶበት የመጣውን እግሩንማ እሱ የረገጠውን ቦታ የረገጠ መታጠብ አይገባውም ነበር ማለት ነው። አሁን የመንፈስ ቅዱስ ነገር ለስጋዊ ሰው ሞኝነት ይመስለዋል አለ ቅዱስ ጳውሎስ። አሁን ይህን ስንነግረው ተመልከቱ ደግሞ ጸጋ በእግር አጠባ ይለቃል ይላል። ጅል አይደለም፣ ክብር ለመስጠት ነው በእውነቱ ማለት ነው እንጂ እግዚአብሔር በድፍ ይከበራል ተብሎ አይደለም። አግብርቲከ ሰምሩ እበኒሃ ወአክበርዎ ለመሬታ ይላል ቅዱስ ዳዊት። ባሮችህ የኢየሩሳሌምን ትቢያዋን ወደዱት ይላል። ትቢያዋን ድንጋዩን ወደዱት ይላል። እግዚአብሔር የባረከው አፈሩ ሁሉ ብሩክ ነው፣ ድንጋዩም ብሩክ ነው፣ ይባርካል። ለጠማማ ደግሞ ይቀጠቅጠዋል። እና የቅዱስ ያሬድ በረከቱ ይደርብን። እኔ እንኳን ዳርዳሩ ነው እንጂ በሱ ድርሰት ውስጥ የለውበትም። በሱ ድርሰት ውስጥ ግን የለውበትም። በማመን በማንበብ በመውደድ አለውበት። በዜማ የለውም ማለት ነው። በዚያ ውስጥ አለውበት እና ልዩ አባት ነው። አሁንም ደግሞ ይገልጥልን እንደሆነስ ማን ያውቃል? ይግለጥልን። እሱስ ቢሆን ለፍቶ የተገለጠልን ግን ደግ ስለሆነ እሱ ንጹሕ ቅዱስ ነው። እኛው ደልዳዮች ነን። እሱ ግን ንጹሕ ነው። በጣም ቅዱስ ትጉህ ለፍቶም የተማረ ነው እና ቅዱስ ያሬድ በዛሬው ዕለት ቅድስት ብሎ ጠርቶልናል። ቤተክርስቲያናችን ከወንጌል ጋር እያስማማ ብሉይ ሐዲስ አንድ ያልቀረው የመገለጥ ዕውቀት ያገኘ ነው። እንግዲህ ታዲያ ዛሬ ቅድስት ብሎ የጠራት ማንን ነው ሲባል የመጀመሪያው ቅድስት ብሎ የጠራት ሰንበትን ነው። ቅድስቴ ይእቲ እንተ ባቲ አይረፍኩ እምኩሉ ግብሬ ይላል ጾመ ድጓው ላይ። እሷ እኔ ከስራዬ ሁሉ ያረፍኩባት ልዩ ቀኔ ናት ብሏል እግዚአብሔር ይላል ቅዱስ ያሬድ። ልዩ ቀኔ ናት ብሏል እግዚአብሔር። ቅድስቴ ይእቲ እንተ ባቲ አይረፍኩ እምኩሉ ግብሬ፣ ከስራዬ ያረፍኩባት የተለየች ቀን ናት። ማን? ዕለተ ሰንበት፣ የተለየች ቀን፣ የተባረከች ቀን፣ ልዩ ቀን፣ ክብርት ቀን፣ ንጽሕት ቀን፣ ጸንታ የምትኖር ቀን፣ እረፍት። ቅዱስ ያሬድ ምክንያት ፈልጎ የሚያመሰግን ሊቅ ነው። እግዚአብሔርን ያላመሰግኑ አሁን እንደው ልንገራቸው። አሁን እኔና እናንተ አመሰገንም አላመሰገንም እንደው አንዳንድ ነገር ሲያደርግልን ነው እግዚአብሔርን የምናመሰግነው አይደለም። ቅዱስ ያሬድ ግን ዓለምን ፈጠረ ብሎ ያመሰግናል። ይሄ አይደንቃችሁ? አሁን ዓለምን ስለፈጠርክ ተመስገን ትሉታላችሁ? የለም ተመስገን ጌታዬ፣ ሰሞኑን ደግሞ ጤና ይመልሰልኛል ተመስገን እንላለን አይደለም? ተመስገን ጌታዬ፣ እነንትና ልብ የሰጣቸው አምላክ ባለፈው ሊያስሩ ሊገሉ ነበር እንላለን። ተመስገን ጌታዬ፣ ባለፈው ልብስ አልነበረኝ ተመስገን ጌታዬ፣ ሰሞኑን በልቻለሁ። ቅዱስ ያሬድ ዓለም ስቡ ወውዱስ ዘሳረረ ኩሎ ዓለም ባህቲ ቃል፣ ዓለምን በአንድ ቃል የፈጠረ እግዚአብሔር ይክበር ይመስገን። በቃ እግዚአብሔርን ፈጠረ ብሎ ያመሰግነዋል። ሰንበትን ሰራ ብሎ ያመሰግናታል። ሰራ ለነ ሰንበተ ለረፍት፣ ሰንበትን ለሰው ረፍት ሰራልን ይላል። ይሄንን ያመሰግነዋል። እኛ ደግሞ ውይ ሰንበት ገባ፣ ያን ሳልቆርጠው ያን ሳልቀጥለው ሰንበት ገባ ደግሞ ልብሴን ሳላጥብ ነው። እሱ ደግሞ ሰራ ብን አይልም። ሰራ ለነ ሰንበተ ለረፍት። የሚያዝን እግዚአብሔር፣ ቸር መሐሪ እግዚአብሔር፣ ዘልማዱ ይሩት እግዚአብሔር
ደካሞች መሆናችን አውቆ ሰንበትን ሰራልን እረፉ ብሎ አዝኖልን እንድናርፍ ብሎ ሰንበትን ሰራልን ብሎ ቅዱስ ያሬድ ያመሰግናል። ስለዚህ ሰንበት በዕለተ ሰንበት ለምን ሳደረገ ሲባል እግዚአብሔር ነው የከበራት የቀደሳት ልዩ ቀኔ ናት። ዕለተ ሰንበት የእግዚአብሔር ቀን ናት። ስድስቱን ለእኛ ሰጥቷል። እግዚአብሔር መች ቸር አይደል? ጥቂቱን ለራሱ ብዙውን ለእኛ። ጥቂቱን ለራሱ አንድ ቀን ለራሱ ለመነ በብሉይ ኪዳን። ለእኛ ስንት ሰጠ? 6 ለእኛ ሰጠ። 9 ብር ለሰው ሰጠ። ለራሱ ስንት ወሰደ? 1። ይኸውላችሁ ጥቂቱን ለእኛ ለራሱ ብዙውን ለእኛ ነው የሚሰጥ። ያንን ደግሞ አንዲቱ ለራሱ የተባለችው ለእኛው ናት። ደግሞ እረፉባት ነው። ሰዱሰ መዋዕለ ትገብር ኩሎ ግብረከ 6 ቀን ስራህን ሁሉ ትሰራለህ። ወሳቤትሰ ዕለት ሰንበቱ ይእቲ ለእግዚአብሔር አምላከከ 7ኛይቱ ቀን ግን ለፈጣሪ ለእግዚአብሔር ሰንበቱ ናት። ፍቅሩን የምትገልጥበት ናት። እግዚአብሔር ሰማያት ወምድር እግዚአብሔር ድካም ሳይኖርበት አርፎ የዋለባት ቀን ናት። ኦሪት ዘጸአት ምዕራፍ 20 ላይ እንደሚነበበው እግዚአብሔር አርፎ የዋለባት ቀን ናት። 6 ቀን አረፈ እግዚአብሔር። 7ኛይቱን 6 ቀን ሰራ፣ 7ኛይቱን አረፈ። እቺ ሰንበት ትባላለች። ለምንድን ነው የሚለው ሊቃውንቱ ብዙ ይራቀቁበታል። 6 ቀን ሰርቶ 7ኛውን አረፈ። ብዙ ሰርታችሁ ጥቂት ረፉ ለማለት ነው ይላል። ሰምታችኋል? ምንድን ነው ያላችሁ ያለ? ብዙ ሰርታችሁ ስንት ቀን ሰርቶ ነው ያረፈ? እኛ ደግሞ 1 ቀን ሰርተን 6 ቀን መተኛት ማለት ነው። ይሄ ነው እንግዲህ ችግሩ የሚወጣው ማለት ነው። አሁን ሰው ኢትዮጵያ የለየችው ሰንበትን በማክበሯ ሳይሆን ከሰንበት በኋላ ያለውን ቀን በመተኛቱ ነው። ሰው ሰንበትን ማክበሯ ሳልጎዳም ነበር። እግዚአብሔር በ6 ቀን ዓለምን አከናውኖ ፈጥሯል። ይህ 6 ቀን በዕለተ ሰንበት ቃል እግዚአብሔር እየሰሙ እግዚአብሔር ቅዳሜ ያልፈጠረበት ምክንያት በጣም ብዙ ትርጉም አለው። አንደኛው ፍጥረት አልቆበት ነው እንዳይባል ብለው ሊቃውንቱ በትርጓሜ ነግረውናል። ፍጥረት ቀን አልቆበት ነው እንጂ ፍጥረት አልጨረሰም እንዳይባል። ቅዳሜም ሲፈጥር ቢሆን አይ ቀኑ ስላለቀበት ነበር ነው እንጂ ፍጥረት አልጨረሰም እንዳይባል፣ አይ በቂ ፍጥረት ፈጥር ያለው ቀን ስላጣው አይደለም፣ ልፈጥረው የፈለኩት ፍጥረት ይሄ ብቻ ስለሆነ ይበቃል፣ ይሄ በቃ ስላልኩ ነው ብሎ ለመናፍቃን ምክንያት በር ላለመስጠት አርፎባታል። እንደገና ደግሞ ዕለተ ሰንበትን ያረፈባት ምክንያት ለአዲስ ኪዳን አረቦን እንድትሆን ነው፣ መያዣ እንድትሆን ነው። ለመንግስተ ሰማያት ምስጢርም መያዣ እንድትሆን ነው። በዚች ዕለተ ሰንበት እግዚአብሔር ሰርቶ ነው ያረፈ። አንደኛ ጥቂት ብዙ ሰርታችሁ ጥቂት ረፉ፣ ሁለተኛ ሳሰሩ አትረፉ ለማለት ነው። እግዚአብሔር ምን አድርጎ ነው ያረፈው? ሰርቶ አረፈ። ሳይሰሩ ማረፍ ክልክል ነው ማለት ነው። ሳይሰሩ ማረፍ ክልክል፣ ሰርቶ ማረፍ ይቻላል። ስለዚህ እግዚአብሔር ሰርቶ እረፍት አመጣ። አሁንም ቢሆን እረፍትንና ሰላምን የምናመጣው ሰርተን ነው። ተኝቶ ሰላም አይመጣም። ተኝቶ እረፍት አይገኝም። ሰርቶ አረፈ። ሰርታችሁ እረፉ ለማለት ነው። በመንግስተ ሰማያትም የሚያርፉ የሰሩ ናቸው። በምድርም የሚያርፉ የሰሩ ሰዎች ናቸው። ሰነፍ ሰው እረፍት የለውም። በስጋውም እንደባከነ ይኖራል፣ በነፍሱም እንደባከነ ይኖራል። ሁሉ ከቤቱ ውጭ ነው። ትጉ ሰው ደግሞ ሁሉ ከቤቱ አለ። ስለዚህ እግዚአብሔር ሰርቶ አረፈ። ይቺ ቀን ልዩ ናት። እግዚአብሔርን የማክበራችን ምልክት ናት። በበዓል ስንተባበረው በረፍት ያስተባብረናል። 6 ቀን ሰርተ 7ኛውን አክብር። 6000ውን ዘመን መከራ ትቀበላለህ። 7ኛው ላይ ረፍት ኢየሱስ ክርስቶስ ይመጣልሃል ማለት ነው። 6 ቀን ሰርተ 7ኛውን አክብር። 7ኛው ቀን ሰንበት ነው። ሰንበት ማለት የቃሉ ትርጉም እረፍት ማለት ነው። ግዕዙም ሲተረጎም እረፍት ነው። ዕብራይስጡም ሲተረጎም ሻባት ነው፣ እረፍት ማለት ነው። ስለዚህ እረፍት የምታገኙ ክርስቶስ ሲመጣ ነው ማለት ነው።
ጌታችን መድኃኒታችን ኢየሱስ ክርስቶስ 3 አይነት እረፍቶችን ሰጥቷል። በዚህ ዓለም መጥቶ 4 አንደኛው በሲኦል ላሉት እረፍት ሰጥቷል፣ እስከዚያ በነበሩት። ሁለተኛ በደዌ ላሉት የጤና እረፍት ሰጥቷል፣ በዚህ ዓለም መጥቶ። ሶስተኛ አይሁድን ከመስዋዕት ድካም አሳርፏል። አራተኛ አሕዛብን ከጣዖት ድካም አሳርፏል። እነዚህ ክርስቶስ የሰጣቸው እረፍቶች ናቸው። 4ቱ እረፍቶች እንዲሁ በቀላሉ የተገኙ ናቸው። 6000 ዓመት ተደክሞበት የተገኘ ነው። እነ ኖህ ተሰቃይቶበታል፣ እነ አብርሃም ተሰቃይቶበታል፣ እነ ዳዊት ተንከራተውበታል። ሌሎቹ እነ ሙሴ ነቢያት ሁሉ መከራ ተቀብለውበታል። 6000 ቀን 6 ዘመን ስራህን ደክመህ ስራ የተባለው 6000 ዘመን የድካም ዘመን የመከራ ዘመን ነው። ደከሙ፣ በመስዋዕት ደከሙ። ሲደክሙ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤ ዘወራት ርክበ ካህናት በሚባለው በ25ኛው ቀን ለሐዋርያት በተገለጠ ጊዜ ሐዋርያት ሲደክሙ አድረው ማለዳ ነው ያገኛቸው። አሳ አላገኙም። ሰራይነ ኩላ ሌሊተ ወአልቦ ዘረከብነ፣ ስንደክም አደርነ አላገኘንም ብሎታል። ያ የጨለማ ዘመን አበው የደከሙበት ዘመን ነው። አበው ደከሙ፣ እረፍት አላመጡም። ክርስቶስ ሲመጣ 6000 ዘመን ሲፈጸም ወበሳድስ ወር ተፈነወ ገብርኤል መልአክ ሀባቲ ሀገር ዘገሊላ እንተስማ ናዝሬት ሀበ ድንግል እንተ ተፍህረት ለብእሲ ዘስሙ ዮሴፍ ወስማ ለይእቲ ድንግል ማርያም። በ6ኛው ወር ቅዱስ ገብርኤል ተላከ። ሉቃስ ወንጌል ምዕራፍ 1 ያለው 6ኛ ወር፣ የማቴዎስ ወንጌል የዮሐንስ ወንጌል ምዕራፍ 2 ያለው 6 ቀን፣ ኦሪት ዘጸአት ምዕራፍ 20 ላይ ያለው 6 ቀን የዚህን ዓለም ክርስቶስ ከሚወለዱ ያሉትን በረከት የሌለባቸውን ዘመናት የሚያጠይቁ ናቸው። እሱ ሲመጣ ግን እረፍት ሰጠን። ስለዚህ ዕለተ ቀዳሚት የክርስቶስ የእረፍት ምሳሌ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እረፍትን በብዙ ነገር ሲያናግር ነበረ። ለምሳሌ ወሀበ ማዕረፍት አጸነኒ ይላል። ኖህ ማለት የቃሉ ትርጉም በራሱ እረፍት ማለት ነው። እረፍት ማለት ነው። ቅዱስ ቄርሎስ የክርስቶስ ምሳሌ ስለሆነ ነው ይላል። እረፍት የተባለ የክርስቶስ ምሳሌ ስለሆነ ነው። ኖህ ወደ መስቀል ወደ መርከብ ገብቶ ለልጆቹም ለሚስቱም እረፍት ሰጠ። ክርስቶስ መስቀሉን በኖህ መርከብ ይመስልና ወደ መስቀል ገብቶ ለልጆቹና ለሙሽራው ለቤተ ክርስቲያን እረፍት ሰጠ። ስለዚህ ክርስቶስ እረፍት ነው፣ የሚያሳርፍ መድኃኔዓለም ነው። ስለዚህ ምን አለ? ንዑ ሀቤ አንትሙ ስሩሃን ወክቡዳነ ጾር ወአነ አአርፈክሙ፣ ሸክም የከበዳችሁ እናንተ ወደ እኔ ኑ እኔም አሳርፋችኋለሁ አለ። የማቴዎስ ወንጌል ምዕራፍ 11 ላይ ይሄንን እረፍትም የተረጎመው ቅዱስ ቄርሎስ ነው። የዚሁ ወንጌል ትርጓሜ ላይ ያለ ክበደ አሕዛብንና ክበደ አይሁድን የአይሁድን ሸክምና የአሕዛብን ሸክም ያቀለለ እረፍት ኢየሱስ ክርስቶስ ነው። እሱ እስከሚመጣ እረፍት አልተገኘም። እኛ ግን በጣም የታደልን ነን። አሁን 6000 ድካም ውስጥ አይደለም ያለ ነው። እኛ አሁን እረፍት ውስጥ ነው ያለ ነው። ይህንን ይዞ ነው ቅዱስ ጳውሎስ ዕብራውያን መልእክቱ ላይ ሲናገር ናስተፋጥን እንከ ከመ ንባብ ውስተ ዕረፍቱ ለእግዚአብሔር፣ ወደ እግዚአብሔር እረፍት እንገባ ዘንድ እነሆ እንፋጠን፣ እንደነዚያ ዘግይተው እንደተጎዱት እንደ አይሁድ። ከነዓን እረፍት ነበረች። እዚያ ዳተኞች ከነዓን ሳይገቡ ቀርተዋል። ዳተኞች ሆነን ከእግዚአብሔር እረፍት እንዳንወጣ እንፋጠን ይላል። ስለዚህ ዕለተ ቀዳሚት የክርስቶስ የስጋዌ ዘመን ምሳሌ ናት ማለት ነው። የስጋዌ ዘመን ምሳሌ ናት። ቀዳሚት መሰኘቷም ቀዳሚት እረፍት ስለሆነች ነው። ዋናው እረፍት ከመምጣቱ አስቀድሞ። ስለዚህ ይቺ እረፍት ቅዳሜ ቀን አንዳንድ ጊዜ አሁን አብዛኛው ሰው ቅዳሜን ልብስ ያጥባል። ቅዳሜን የሚፈጭም እንኳን እንጃ ብዙ ነገር ያደርጋል። እሁድን ያከብራል። ግን ቅዳሜ ይህ ሁሉ ክብር ያለት ናት። ቀዳሚት ሰንበት አልተሻረችም። ሁሉ ክርስቶስ ራሱ እኮ አልሻረም። የምህረት ስራዎችን ነው እንጂ የሰራ በዘመነ አይሁድ
በመዋዕለ ሥጋዌው መጥቶም ሳለ ዕለተ ሰንበትን አልሻረም። እነሱ የማይረባ ጥንቃቄ አድርገው ድዊ መፈወስን ሁሉ ለክስ ምክንያት አድርገው ያቀርቡ ስለነበር ሻር አሉት እንጂ ክርስቶስ ሰንበትን እንኳን አልሻረም። ስለዚህ ዕለተ ቀዳሚት ያልተሻረች ሰንበት ናት ማለት ነው። 6 ቀን ስራ፣ 7ኛይቱን አክብር። አረጋዊ መንፈሳዊ ደግሞ 6ቱን ቃላተ ወንጌል ፈጽም ለነፍስህ እረፍት ታገኛለህ ብሎ ይተረጉመዋል። 6 ቀን ስራ፣ 7ኛው እረፍት ነው፣ ሰንበት ነው ማለት 6ቱን ቃላተ ወንጌል ማቴዎስ ወንጌል ምዕራፍ 5 ላይ ያሉት፣ ማቴዎስ ወንጌል ምዕራፍ 25 ላይ ያሉት እነዚህን ወደ ሴት የተመለከተ አመነዘረ፣ ያለ ዝሙት ምክንያት ሚስትህን አትፍታ፣ በሐሰት አትማል፣ እነዚህ 6ቶቹን እና ብራብ አላበላችሁኝ፣ ብጠማ አላጠጣችሁኝ፣ እንግዳ በመወጣ የሚሉ እነዚህ 6ቱን የፈጸመ ሰው ለነፍሱ እረፍት ያገኛል። ስለዚህ 6ቱ ዕለታት የምን ሆኑ? የ6ቱ ሕገጋት ምሳሌዎች ሆኑ። 6ቱን ቀን ስራ ብሎታል። በስራ ቀን ድካም እንጂ እረፍት የለም። ሕግ በሚተገብሩበት ወራት ድካም እንጂ እረፍት አይገኝም። ሕግ መስሪያ እንጂ ማረፊያ አይደለም። ምን ማለት ነው? በሕግ መተግበሪያችን ጊዜ እረፍት አይኖረንም። ጊዜም አንዱን ስናርፍ አንዱ ይመጣል። ለዚህ ነው ሰይጣን የማያሳርፈን ማለት ነው። አሁን ስራ ውስጥ ነው ያለነው። ብዙ ጊዜ የሁላችንም የኔም ጨምሮ እኮ ነው የሁላችንም ጥያቄ እግዚአብሔር ሆይ አንደኛ ከዲያብሎስ፣ ሁለተኛ ከስጋዬ፣ ሶስተኛ ከክፉ ሰዎች የማርፈው መቼ ነው ቢባል የለም ነው ማለት። እረፍትህ እኔ ነኝ ነው። እረፍትህ እኔ ነኝ እንጂ እነዚህ አይቀሩልህም። ለምን? ስራ ላይ ነው። ስራ ላይ እረፍት አለ። ስራ ውስጥ ከሆንክ እረፍት የለም። እረፍት ውስጥ ከሆንክ ስራ የለም። 6 ቀን ስራ፣ ሕግ ውስጥ ስራ ላይ ነው። አሁን እየሰራን ነው፣ ግን እረፍት ውስጥ ነን። እረፍታችን ደግሞ ክርስቶስ ነው። ደስ የሚለው ይሄኛው ሕግ የሚያደክም ስጋን ነው። ለስጋ ራሱ ግን ጽናት ይሰጠዋል፣ ለነፍስም እረፍት ይሰጠዋል። አይምሮ ሰላምን ያገኛል። ስለዚህ ዕለተ ሰንበትን እግዚአብሔር ሕግንም ለእረፍት ነው የሰራው። 7ኛው መንግስተ ሰማያት ነው። 7ኛ ቀን ተባለች መንግስተ ሰማያት ናት። ስለዚህ ሰንበት በዚሁ ናት። 2ኛይቱ ሰንበት ዕለተ እሑድ ናት። ዕለተ ቀዳሚት እንዲሁ ናለች። ሕግን ነቢያትን አልሻርኩም ብሏል። ቀዳሚት ሰንበትን አልሻረም። 2ኛው ሰንበት ዕለተ እሑድ ናት። ዕለተ እሑድን ለምንድን ነው የምናከብራት የሚሉ አሉ። ከቤተ ክርስቲያን የወጡ ሌሎች ዘመዶቻችን እግዚአብሔር በመጽሐፍ ቅዱስ የሰራው አንድ ሰንበት ነው፣ እሑድ ለምን ሰንበት ትባላለች ብለው ይከራከራሉ። ግን አንደኛዋና ዋነኛዋ ሰንበት ማናት? ዕለተ እሑድ ናት። እሑድ እንደምናውቀው እሑድ ማለት አንድ ማለት ነው። አንድ ማለት ነው። ለምን? ፍጥረት የተጀመረ በዕለተ እሑድ ስለሆነ ማለት ነው። በዕለተ እሑድ ስለሆነ አንድ ማለት ነው። ስለዚህ አሁን ልብ ብላችሁ ስሙ። ፍጥረት ስለተጀመረበት የስሙ ትርጓሜ አንድ ሆኗል። ስለተጀመረበት ሰንበት ደግሞ ለምን አልነው ሲባል ሰንበትን ፈጥሬ አረፍኩባት ብሏል እግዚአብሔር። ማን? የትኛይቱን ሰንበት? ቀዳሚትን ማለት ነው። ዕለተ እሑድንሳ ምን አደረገባት ሲባል ሐዲስ ተፈጥሮ ፈጥሮ አረፈባት። እስመ ቀደሳ ወአልዓላ ወልድ ለዕለተ ሰንበት፣ ወልድ ሰንበትን አከበራት ከፍ ከፍም አደረጋት። ማን? ወልድ። ማን ነው እንደዚህ ያለ? ቅዱስ ያሬድ ነው። ሰንበትን አከበራት ከፍ ከፍም አደረጋት። ለዚህ ቅዱስ ያሬድ ምን መጽሐፍ ቅዱሳዊ ማስረጃ ይኖረዋል ሲባል እግዚአብሔር ይህንን ዓለም 2 ጊዜ ነው የፈጠረው። የመጀመሪያው ጥንተ ተፈጥሮ ይባላል። ሁለተኛው ሐዲስ ተፈጥሮ ይባላል። ጥንተ ተፈጥሮ የሚባለው 6 ቀን የተፈጠርንበት ነው። ልብ ብላችሁ ስሙ። ያ አንድ ጊዜ እግዚአብሔር ዓለምን ፈጠረው ይባላል። 6 ቀን ፈጠረ፣ 7ኛው ቀን ያረፈባት አንድ ሰንበት አገኘ። ሁለተኛ እግዚአብሔር ሐዲስ ተፈጥሮ ዓለምን ፈጥሮታል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 ላይ ቅዱስ ጳውሎስ እንደተናገረ ወይእዜኒ በክርስቶስ ኩሉ ተሐደሰ
አሁን በክርስቶስ ሁሉ አዲስ ፍጥረት ሆኗል ይላል። አሁን በክርስቶስ ሁሉ አዲስ ፍጥረት ሆኗል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ በክርስቶስ አዲስ ፍጥረት ሆኗል ማለት በክርስቶስ ያመነ አዲስ ፍጥረት ነው። መፍጠር ማለት የሌለን ነገር ማምጣት ነው። ይህ ዓለም እያለ የሌለ ሆኖ ነበረ። ስለዚህ ክርስቶስ የጠፋውን በግ ልፈልግ መጥቻለሁ ብሏል። እንደገና በደሙ ፈጠረን ማለት ነው። እንደገና በደሙ ፈጠረን። በጣም ግሩም። በደሙ ፈጠረን። በዕለተ ዓርብ አዳምን ፈጥሮ እግዚአብሔር ፍጥረትን ጨረሰ። ቀዳሚትን ለዕረፍት ተዋል። በዕለተ ዓርብ እግዚአብሔር አዳምን እንደገና ፈጠረው ከጎኑ በፈሰሰ ደም። በዕለተ ዓርብ አዳምን ቀድሞ እንደፈጠረው በዕለተ ዓርብ እንደገና በደሙ በመስቀሉ አዳምን ፈጠረው። ከዚያ በኋላ አዳምን ዓርብ በስቅለቱ በደሙ ፈጠረና እሁድን አረፈበት። ምን አደረገበት? ተነሳበት ማለት ነው። አሁን በጥንተ ተፈጥሮ ፈጥሮ ያረፈባት ቀዳሚት ሆነች። ሐዲስ ተፈጥሮ ፈጥሮ ያረፈባት ምን ሆነች? አቤት እሁድ ሆነች ማለት ነው። ስለዚህ ዋናይቱ ዕረፍት ሆነች። አሁን ልብ ብላችሁ ስሙ። ጸጋ በዲበ ጸጋ እስመ እምተረፈ ዚአሁ ነሳይነ ኩልነ ጸጋ በዲበ ጸጋ ኦሪትሰ በሙሴ ተውበት ለነ ጸጋሰ ወጽድቅ በኢየሱስ ክርስቶስ ኮነ ለነ ይላል ቅዱስ ዮሐንስ በወንጌሉ ሲናገር። ምን ማለት ነው? እነሆ ሁላችንም ጸጋን ከምሉ ጌትነቱ ተቀበልን፣ ገንዘብ አደረገን፣ ሰጠን። ክርስቶስ ዘምሉ ጸጋ ወጽድቀ ቃል ሥጋ ኮነ ወሃደረ ላዕሌነ ወሪነ ስብሐቲሁ ዘምሉ ጸጋ ወጽድቀ ካለ በኋላ እስመ እምተረፈ ዚአሁ ንሕነ ኩልነ ነሳይነ ጸጋ በዲበ ጸጋ በጸጋ ላይ ጸጋን ተቀበልን። ከጸጋ የሚበልጥ ጸጋን ተቀበልን። በኦሪት ላይ ሐዲስ ኪዳን ተጨመረልን። ከቀድሞው ጸጋ ይልቅ የሚሻል የሐዲስ ኪዳን የልጅነት ጸጋ ተሰጠን። እንዴት? ኦሪትሰ በሙሴ ተውበት ለነ ኦሪት በሙሴ ተሰጠችን። ጸጋ ወጽድቅ በኢየሱስ ክርስቶስ ኮነ ለነ እውነተኛው ጸጋ ግን በኢየሱስ ክርስቶስ መምጣት፣ ልደት፣ ሞት፣ ትንሣኤ ተደረገልን። እንዲህም ከሆነ በጥንተ ተፈጥሮ ካገኘነው ጸጋ በኢየሱስ ክርስቶስ መምጣት ያገኘነው ጸጋ ይበልጣል ማለት ነው። ይበልጣል። በጥንተ ተፈጥሯችን በድለን ከተሰጠችን ሕግ ከኦሪት በሐዲስ ተፈጥሮ የተሰጠን ሕግ ወንጌል ይበልጣል ማለት ነው። በባሪያ እጅ ከተናኘ ሕግ በንጉሥ እጅ የተናኘ ሕግ ይሻላል። ስለዚህ ምን አለ ጌታ ቅዱስ ጳውሎስ ኤፌሶን ምዕራፍ 1 ቁጥር 3 ላይ ሲናገር ይትባረክ እግዚአብሔር አቡሁ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከት መንፈሳዊት በኢየሱስ ክርስቶስ ዘበሰማያት በጌታችን በመድኃኒታችን በኢየሱስ ክርስቶስ በሚገኝ ልጅነት በሰማያዊ ሀብት በመንፈስ ቅዱስ ያከበረን የጌታችን የመድኃኒታችን ኢየሱስ ክርስቶስ አባቱ እግዚአብሔር አብ ይመስገን ይላል። አሁን ይህን ምን ይላል? በኢየሱስ ክርስቶስ ለምን አለ የሚለውን ዮሐንስ አፈወርቅ ሲተረጉም በኢየሱስ ክርስቶስ ለምን አለ ሲባል አሁን የምንወርሰው ርስት በባሪያ እጅ በሙሴ እጅ የተጀመረ በባሪያ በኢያሱ እጅ የሚሰጥ አይደለም። በጌታ እጅ የሚሰጥ ርስት የምናገኝበትን ልጅነት ነው ያገኘ ነው። የአንድ ሽማግሌ ልጆች የሚወርሷት ከነዓን ሳትሆን የእግዚአብሔር ልጆች የሚወርሷት መንግሥተ ሰማያትን ስላገኘን ዘባረከነ በኩሉ በረከት መንፈሳዊት በረከት ስጋዊትን ያይደለ በረከት መንፈሳዊትን ሰጥቶ ያከበረን እግዚአብሔር ይመስገን አለ ይላል። ስለዚህ ቀድሞ ከተሰጠን ጸጋ ከሙሴ ክርስቶስ ከግብፅም ሲኦል ከፈርዖንም ሳጥናኤል መብለጡ እውነት ነው፣ እሙን ነው። ከሞተ በኩር ሞተ አዳም ወውሉዱ ወደቂቁ እንዲበልጥ የታወቀ ነው። ቀድሞ ከተፈጠርንበት አሁን የተፈጠርንበት የበለጠ ነው። ስለዚህ አሁን ዋናው እረፍቱን ደግሞ ቅዱስ ሳዊሮስ ዘአንጾኪያ የማቴዎስ ወንጌል ምዕራፍ 8ን ሲተረጉም ይናገረዋል። ካሁን ቀደም የምታውቁት አንድ ጥቅስ ላስታውሳችሁ። ወኮነ አብይ ድልቅልቅ ይላል።
በጣም ንውፅ ውስጣ ሁከት ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ተሳፍሮ በሚሄድበት በመርከብ ሲሄዱ ማዕበል ተነስቶ ነበረ። ማዕበሉ ሊሰጥም እስኪቃረብ ድረስ ተነዋውጾ ነበረ። እሱ ተኝቷል። ሐዋርያት ተነስተው አድነነ እግዚኦ ከመ ንሙት አሉት። ባጭሩ ታሪኩም ትምህርቱም እዚህ ጋር የሚሄድ ስላልሆነ የምፈልጋትን ማምጣት ነው የፈለግኩት። ስለዚህ ምንድነው ያለው? ተነስ አድነን ሲሉት ወተንሲኦ ገሰጾሙ ለነፋሳት፣ ተነስቶ ነፋሳትን ምን አላቸው? ገሰጻቸው። ለምንድነው ነፋሳቱን የገሰጸ ሲባል መርከቢቱ የምትናወፀው በማዕበሉ ነው። ማዕበሉ የሚናወፀው በነፋሱ ነው። ክርስቶስ ነገርን ከስሩ ነው መፍትሄ የሚያመጣ ሰው ነው። ላዩን መፍትሄ የሚያመጣ ማለት ነው። ከስሩ ዋናውን ነገር ሲገጽጸው ሌላው ጸጥ ይላል ማለት ነው። ስለዚህ ነፋሱን ዝም በል ሲለው ማዕበሉ ዝም ሲል መርከቢቱ ዝም፣ መርከቢቱ ዝም ስትል ሐዋርያት ዝም ይላሉ ማለት ነው። ከስር ጀምሮ ነው የሚፈታ ክርስቶስ መነሻውን ማለት ነው። ካልተፈታ ሰው ችግር ነው። ድመታውን በዚህ በካባ ይዤ ዝም ብለሽ ብላት ምን ታደርጋለህ? ለጊዜው ዝም ብትል መሟጨሯን አታውም አይደለም? ላዩን ምንም ጥቅም የለውም። ከውስጥ ሲፈታ ነው ችግር አይደል? ጥሩ። ስለዚህ ክርስቶስ አስር ነው የሚፈታ። ነፋሱን ዝም በል ሲለው ዝም ማለት። አሁን ይህንን ትርጉም እንተወውና ቅዱስ ሳዊሮስ ዘአንጾኪያ ምን ይላል? ወተንሲኦ ገሰጾሙ ለነፋሳት፣ ነፋሳት የተባሉ አጋንንት ናቸው ይላል። ማንን ሲያውኩ የነበሩ? መርከቢቱን የእግዚአብሔርን ቤት ምዕመንን ሲያውኩ የነበሩ አጋንንት፣ በጥርጥር በክደት ሲያውኩ የነበሩት፣ የሐዋርያትን ልቡና ሲያናውጡ የነበሩት ገሰጾሙ ለነፋሳት። ወተንሲኦ ማለት ክርስቶስ ከእንቅልፉ ተነስቶ ሰው እንደመሆኑ አንቀላፍቶ ነበርና ባህሩን ሲገስጸው ሐዋርያት እንዳረፉ ከሞት እንቅልፍ ተነስቶ አጋንንትን በትንሣኤው ሲገስጻቸው ቤተክርስቲያን እረፍት አገኘች ማለት ነው። ስለዚህ ተነስቶ ነፋሳትን ገሰጻቸው ማለት በትንሣኤው አጋንንትን አሳፈራቸው ማለት ነው። መርከቢቱም ሰላም ሆነች ማለት ቤተክርስቲያን በትንሣኤው እረፍት አገኘች ማለት ነው። ስለዚህ ቤተክርስቲያን እረፍቷ ትንሣኤዋ ስለሆነ በሐዲስ ተፈጥሮ ፈጥሮ ያረፈባት ቤተክርስቲያን እረፍት ያገኘችባት ዕለተ ሰንበት ሰንበተ ክርስቲያን ቅድስት እሷ በእውነት የከበረች ቀን ናት ማለት ነው። ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳ ወነተሐሰይ ባቲ፣ ይችን ዕለት እግዚአብሔር በእውነት ሰራልን እናርፍባት ዘንድ ቅዱስ ዳዊት ተናግሮታል። ቅዱስ ያሬድም ደግሞታል። በዛሬው በቅድስቱ ቃል እግዚአብሔር ይችን ዕለት የሰራልን እግዚአብሔር ነው። ዕለተ ሰንበትን ጨመረልን ማለት ነው። ዕለተ ሰንበት በሐዲስ ተፈጥሮ ጌታ ያረፈባት ቀን፣ የሚመጣባት ቀን። አንዳንድ ጊዜ እንዲህ የሚል ቃል ታገኛላችሁ። በተጠመቀባት በዕለተ ሰንበት ሰኔ ጎልጎታ ስትጸልዩ በተጠመቅባት፣ ብርሃነ መለኮትን በገለጥክባት፣ እንደገና ደግሞ በተወለድክባት ቀን። የተወለደ ለምሳሌ ማክሰኞ ነው፣ ግን ዕለተ ሰንበት ይላል። ቁም ነገሩ ምንድን ነው? እነዚህ በዓላት የሰንበት ክብር ስላላቸው ነው። የሰንበት ያህል ክብር ስላላቸው ነው። እና ይቺ ዕለተ ሰንበት የክርስቶስን ትንሣኤው በረከታቸው ባሉበት ይድረሰንና የቤተክርስቲያናችን ሊቅ የሆኑት ብፁዕ አቡነ እንድርያስ እንዲህ ይላሉ። ዕለተ ሰንበት በየሳምንቱ ለሰው አይገባውም እንጂ በየሳምንቱ የክርስቶስ ትንሣኤ ናት ይላሉ። የክርስቶስ ትንሣኤን ነው የምናከብረው። በዓመት አንድ ጊዜ የምናስበው ያችን አንዷን ቀን ለማሰብ ነው እንጂ ቤተክርስቲያን በየሳምንቱ ትንሣኤውን ስታከብር የምትኖር ቤተክርስቲያን ናት ይላል። ይህን የምታደርገው ኦርቶዶክስ ተዋሕዶ ቤተክርስቲያን ናት በእውነቱ ማለት ነው። በየሳምንቱ የትንሣኤው ምሳሌ ነው። ለዚህ ነው በዕለተ ትንሣኤ በዕለተ ሰንበት የገጠር እናቶች ሌላ ባያውቁ የሰንበት ዕለት እሳት ሲያነዱ ያድራሉ። ለምን? ክርስቶስ ብርሃን ነው አይደለ? የትንሣኤውን ብርሃን በዕለተ እሑድ ስለገለጠ ማለት ነው። እሳት ያነዳሉ። ቢያንስ ጎበዞች ናቸው ማለት ነው። ማረኝ ሰንበት ይላል። ማረኝ ሰንበት፣ ተዋሰኝ ሰንበት ይላሉ። ሰንበት ይለዋል ክርስቶስ እኮ ነው። ሰንበት ማረኝ ሰንበት ሲሉት ክርስቶስ ወይ ማረኝ ማለት ነው።
ሰንበት ክርስቶስ ነው። ሰንበት ክርስቶስ ነው። ሰንበት ማርያም ናት። ሰንበት መንግስተ ሰማያት ናት። ክርስቶስ ራሱ ሰንበት ነው፣ እረፍት ነው። ሰምታችኋል? አንድ ጊዜ ትዝ ይለኛል፣ እዚህ ሳይሆን ሌላ ቦታም ጎንደር ነው። አንድ ጊዜ የሰንበት ተማሪ በሚል ርዕስ አንድ ትምህርት አስተምሬያለሁ እና የሰንበት ተማሪ ሊቃውንቱን ሁሉ የሰንበት ተማሪ ናችሁ ነበር ያልኩት። የሰንበት ተማሪ ናችሁ እናንተ ናችሁ አይደለም። የድጓ መምህርም የሰንበት ተማሪ ነው። የቅኔ መምህርም የሰንበት ተማሪ ነው። የመጽሐፍ መምህርም የሰንበት ተማሪ። ሰንበት ማን ነው? እና የክርስቶስ ተማሪ ነን አይደለም? ይኸውላችሁ ማለት ፓትርያርኩም የሰንበት ተማሪ ናቸው። ሲኖዶሱም የሰንበት ተማሪ ነው። ሰንበት ክርስቶስ ነው። ሰንበት ማርያም ናት። ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ይወፅው ኃጥአን እምደይ ወብኪ ይትፈስሑ ዘገነተ ጽጌ ጻድቃን ይላል በእውነቱ ማለት ነው። ስለዚህ ጻድቃን የሚደሰቱብሽ ዕለተ ብርሃን፣ ብርሃን ክርስቶስ የተገለጠብሽ ዳግመኛ ለፍርድ የሚመጣባት የእረፍት ቀን የትንሣኤው ምሳሌ የምትሆኝ አንቺ ሰንበት ነሽ። በአንቺ ኃጥአን ከሲኦል ይወጣሉ። በአንቺ ምልጃ እውነት ሲኦል የገባ ሰው ወደ ገነት አይወጣም። ገነት የገባ ሰውም ወደ ሲኦል አይወጣም። ሲኦል ከገባ አትወጣም ብሎ ውሉደ መስተሳልቃን ይሳለቃሉ። ሲኦል የገባ ሰው በምልጃ ይወጣል። የማይገባው ገሃነም የገባ ሰው ነው። ክርስቶስ በሩን የሚዘጋው ሲመጣ ነው እንጂ አሁን አልዘጋውም። የጥምቀት ዕለት እንደከፈተው ነው። ምስጋና ይግባውና እንደከፈተው አሁንም አለ። ወናሁ ተርኅወ ሎቱ ሰማይ፣ እነሆ ሰማይ ተከፈተለት። ሰማይ ተከፍቷል። ይሄ ሰማይ ለልጆቹ በጥምቀት የከፈተልን በር ነው። እንወድቃለን፣ በንስሐ በር እንገባለን። ስንገባ እንኖራለን። ሲመጣ እስከዚያ ያልገባውን በትጋት ያልገባውን በንጽህና ያልገባውን ቢያቅተው እንኳን በንስሐ ያልገባውን የዚያን ጊዜ ያችኑ በር ይዘጋታል። አርኅወነ እግዚኦ አማን እምለክን ከመ ኢያእምረክን፣ አላውቃችሁም የመባል የዚያን ነው። አመይት አድህን እም ወለታ ወአመት አገብ ምድር ማይጸንታ፣ ምድር አደራዋን ትመልሳለች፣ እናትም ልጇን አታድንም። እመቤታችንም እንኳን የዚያን ዕለት አታማልድ። የዚያን ዕለት ነው ያልኩት፣ ያለት አታማልድ። እስከዚያ ነው መጠቀም። ጌታም ያለ እኮ ለዚህ ነው። አንሷሱ ወንዘ ብርሃን ብክሙ ብሏል። ብርሃን ሳልላችሁ ሩጡ እስመ ዘያዕውር ውስተ ጽልመት ኢያእምር ኀበ ዘያዕውር። አሁን ነው መሮጥ። አይን ሳለ ነው መሮጥ። አይናችን ደግሞ ማርያም ናት። አይን ላይ ያለው ብርሃን ደግሞ ክርስቶስ ነው። አሁን ነው እሷ መጠጋት ማለት ነው። እያውደለደለ ሲዘፍን የኖረ ሰው ኋላ ታያታለህ። እንግዲህ እመቤታችን ማን እንደሆነች ዘመኑም ቀርቧል። የተገልጦልኛል አላልኩም፣ መጽሐፍ ያለውን ነው። ኋላ እንግዲህ ታያዋለህ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን እና ይቺ ሰንበት የከበረች ቀን ናት በእውነቱ ማለት ነው። የከበረች ቀን፣ እግዚአብሔር የሚወዳት ቀን፣ ለረፍት የሰራት ቀን። ቅዱስ አትናቴዎስ ንይ ሀቤነ ለእለ ሰሙኑ ሰንበተ ክርስቲያን ቅድስት ሰንበተ ክርስቲያን ሰንበት ቶሎ ቶሎ ነይልን ይላታል። እለቲቱ በቅዳሴው ሲናገር የክርስቶስ ትንሣኤ በየሳምንቱ እንድትመጣ የምታደርግ እና የገጠሩ ሰው ጻድቅ ነው። እንዲሁም ይህን መከራ ያመጣው ከተመኛነት ነው። የገጠር ሰው ሰንበት ማክበር ያውቃል። እንዲያው የገጠር ሰው ወጉ መልካም፣ ጨዋታው መልካም። አሁን እኮ ሁሉ እኮ ላሽቷል እኮ ይሄ ከተማው አይጣ ላይ ድረስ ነው እንጂ ተበላሽቷል። የገጠር ሰው ሁሉን እኮ ያወጋም። ያምርብኛል ብሎ ተናገሩት ይከፋል ብሎ ከተውት ይላል። ይኸውልህ ወይኩን ነገርክሙ ቅሱመ በፄው፣ ነገራችሁ በጨው የተቀመመ ይሁን። ኩን ፍጡነ ለሰሚ ወጉንዱየ ለነቢዩ፣ ያዕቆብ ምዕራፍ 1 ቁጥር 19። ለመስማት ፍጠን ለመናገር ግን ዘግየት በል ይላል። ይኸውልህ ገበሬው እኮ ወንጌላዊ ሰንበትን ቢያከብር ውሃውን ቢቀዳ ሁሉን ነው የሚያደርገው። ወበእሑድ ሰንበት መጻት ማርያም መግደላዊት ሀበ መቃብር እንዘ አዲሁ ጽልመት። ሰንበት በተባለች እሑድም ማርያም መግደላዊት ቀድማ
መጣች። ሰንበት በተባለች እሑድ እንዲሁ የጠራት ማን ነው? ወንጌላዊ ዮሐንስ ነው። ዮሐንስ ሰንበት ያላትን ቀን አንተ አይደለም የምትል ምንድን ነው? ውጹም ጽድቅ ጸራያነ ሰናይ እለ አልቦሙ አኮቴት ዝኑፋን ቅዱስ ጳውሎስ ያለ ማለት ነው። እኔ አላልኩም። መተርጎም ነው የሚል ማለት ነው። መተርጎም ከቃሉ ጋር ናቸው። እንደዚህ ነው። ሰንበት ብሎ የጠራት እዚያ ነው። ሐዋርያት ነው። ቅዱስ ዮሐንስ በራእዩ ምዕራፍ 1 ላይ የጌታ ቀን ነው የሚላት ሰንበት የጌታ ቀን። በዚህ ቀን ደስ ሊለን ይገባል በእውነቱ ማለት ነው። ሌላ ቀን ከተደገመ 100 ጸሎት የሰንበት ዕለት የተጸለየ አንድ ይበልጣል። ብዙ በረከት ነው ያለው በእውነቱ ማለት ነው። አይሁድም ቀድሞ በብሉይ ኪዳን በኢዮቤልዩ በ49 ዓመት አንድ ጊዜ ያከብሯት ነበረ። ትመጣላቸው ነበረ በቀመር አይሁድ እሁድን ያከብራል። ስለዚህም እግዚአብሔር ለኢዮቤልዩ ሰንበት ሰጥቶ የቀድሞዋን የሐዲስ ኪዳኑን በትንቢት አምጥቶ አክብሩ ሰንበታቴ ሰንበቶችን አክብሩ ብሎ በኢሳይያስ አብዝቶ ይናገራል። ለሐዲሱ በትንቢት ለብሉዩ በኢዮቤልዩ ቆጥሮ ማለት ነው። ስለዚህ እግዚአብሔር ይችን ቀን ቀድሶልናል። ይችን ደግሞ እረፍት ያመጣት ጾሞ ነው ብሎ ቅድስት አላት። ቅዱስ ያለ ጾሞ እሱ ጾሞ ለእኛ እረፍት ቀን ሰጠን። ማንን? ዕለተ ሰንበት በዚች እንድናል ለጊዜው ከስጋ አርፈን የነፍስ ስራ እንድንሰራባት ለፍጻሜው መንግስተ ሰማያት እንድንገባባት ዕለተ ሰንበትን እግዚአብሔር ፈጠረ ሰጠ። ሰንበትን የሰራልን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር የተባረከ የተቀደሰ ቀን አለው። ሁልጊዜ የተባረከ ቀን ከዕለትም ዕለት ይከብራል። ሰንበት ተአቢ እምኩሉ ዕለት ሰንበት ከዕለት ትበልጣለች። ወሰብ ይከብር እምኩሉ ፍጥረት ይላል ቅዱስ ያሬድ። ሰው ደግሞ ከፍጥረት ይበልጣል። ሰንበት ከዕለት ሰው ከፍጥረት ይበልጣል። አክብሮ ፈጠረ እግዚአብሔር። ስንዴን ለመስዋዕት አሮንን ለክህነት ሰንበትን ለረፍት የመረጠበት ምክንያት እሱ ያውቃል። እሱ መርጦ ድንግል ማርያምን ለእናትነት መርጦ ሰጥቶናል። ስለዚህ አክብሩ ሰንበቴ ሰንበትን አክብሯት፣ አክብሩልኝ። አክብሩልኝ ብቻ አይደለም አክብሯ ለራሳችሁ። እስመ ዕረፍት ይእቲ ለክሙ ይላል ቅዱስ ያሬድ። ዕረፍታችሁ ናት፣ ለእናንተ ዕረፍታችሁ ናት። ዕረፍት ታገኙባታላችሁ። እና ሰንበትን ያከበረ ሰው ብዙ ቀን ይነግዳል። ትሄይስ አሐቲ ዕለት ማይላፍ ከቤት ውጭ ብዙ ቀን ከኖርኩት ይልቅ አንዲት ቀን በቤት ትሻለኛለች ብሏል ቅዱስ ያሬድ። ቅዱስ ዳዊት ሌላ ቀን ከኖር ነው ብዙ ቀን የሰንበት የአንድ ቀን ዕድሜ እንኳን ብዙ በረከት ይሰጠናል። ሰንበት አንድ ቀን ናት እንጂ በቁጥር ናት አንድ እንጂ በበረከት ብዙ ቀን ናት። ዓመትም 2 ዓመትም 3 ዓመትም 4 ዓመትም 5 ዓመትም ናት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እስመ ሰንበት ተፈጥረት በእንተ ሰብእ ሰንበት ለሰው ተፈጥራለች እንጂ ሰው ስለ ሰንበት አልተፈጠረም የሚለው ይዝና ሞኝ ይላል። ሰንበት ለሰው ተፈጠረች እንጂ ሰንበትን አክብር ስትሉት ማለት ነው። አንዳንዱ ሳይገባ የወጣው ማለት ነው። ሰንበትን አክብር ስትሉት ሰንበት ለሰው ተፈጥራለች እንጂ ሰው ለሰንበት አልተፈጠረም ይላል። አዲያ ምን ማለት ነው? አይገባውም። ሰንበት ለሰው ተፈጥራለች ማለት ምን ማለት ነው ሲሉ አይገባውም። አይገርም መሳሪያ ይዞ ተኩስ የማያውቅ ወታደር ማለት ነው። ጥቅስ አንጠልጥሎ ትርጉም የማይገባው ሰው ነው። እንጀራ ይዞ የሚርበው፣ ውሃ ይዞ የሚጠማው፣ ልብስ ተሸክሞ የሚበርደው ማለት ነው። ጥቅስ ይዞ የማይገባው ሰው፣ መድኃኒት ይዞ የሚታመም ይህ ምን ይባላል በእውነቱ ማለት ነው። ሰንበት ለሰው ተፈጥራለች እንጂ ሰው ለሰንበት አልተፈጠረም። ማንም ማለት ሰንበት ለሰው ማረፊያ ተፈጥራለች እንጂ ሰው በሰንበት ሊደክም አልተፈጠረም እኮ ነው። ለሰው ረፍት የተፈጠረች እንጂ ሰው ሊሰራ አይደለም። ሰው የሰንበት አገልጋይ ባሪያ ሆኖ በሰንበት ግን ሰራተኛ ሊሆናል የተፈጠረው። ሰንበት ለሰው ማረፊያ እንድትሆን ተፈጥራለችና እረፍባት ነው። ቃሉን እየጠቀሰ አይገባውም። ሰንበት እኮ ለሰው ነው የተፈጠረ። ሰንበት ማለት እረፍት ነው። አያርፍ ሰንበት ለሰው ተፈጥሯል ካለ ሰንበት ማለት እረፍት ነው። ለምን ትቆፍራለህ?
እረፍ። ለጊዜው ከስጋ ተጎልተህ ዋል ማለት አይደለም። ይደሉኬ ገቢረ ሰናይ በሰንበት ማቴዎስ ምዕራፍ 12 ላይ ጌታ ሲናገር በሰንበት የሚሰራ ስራ አለ። የሰንበት ስራ ምንድን ነው? በሰንበት መልካም ማድረግ ይገባል ይላል ጌታ። በሰንበት መልካም ማድረግ ይገባል። የሰንበት ስራ የሚባለው ማስታረቅ፣ መማር፣ የታመመ መጠየቅ፣ እንደዚህ ያለው ሁሉ ነው። ለድሃ አደጉ መፍረድ፣ የታሰረ ማስፈታት፣ ቃለ እግዚአብሔር መስማት፣ ቤተ እግዚአብሔር ማገልገል፣ መጽሐፍ መመልከት፣ ንስሐ መግባት፣ ሽማግሌዎችን እንዶ ምክር መጠየቅ፣ ይሄ ነው የሰንበት ስራ የሚባለው ማለት ነው እንጂ ተኝተህ ሰንበት ነው ብሎ ዋል ማለት አይደለም። አዳማን ያሳርፈናል። ሐዋርያት እየተኙ ሲያስቸግሩት ጌታ የሚያሳርፋችሁ ካገኛችሁት እረፉ ብሏቸዋል። የሚያሳርፍ የለም። እድሩም በእሑድ ነው። የመንግስት ስብሰባም በእሑድ ነው። ድራማውም እሑድ ነው። ኳስ ጨዋታውም እሑድ ነው። ዲያው ብዙ ማውቁ ማለት ነው። በጥርጥር እንዳታከብሯት ፈልጌ ነበረ። እምቢ አላችሁ ደግሞ ስራ በዛለሁ ደግሞ ብላችሁ ደግሞ ማለት ነው። ሁሉ ጭቅጭቅ የሚቆጠር በሰንበት ነው። ይሄ ሁሉ መዳፈር እኮ ነው። አሁን በዕለተ ሰንበት ሰላማዊ ሰልፍ በሰንበት፣ የፖለቲካ ቅስቀሳው በሰንበት፣ ሞላው ነገር ማለት የእድር ስብሰባው እቁቡ በሰንበት። አዲያ እኮ ሁሉም እረፍት የለውም። የሚያርፍበትን ቀን ስለሻላት መንግስቱም እረፍት የለውም፣ ነጋዴውም እረፍት የለውም። በእረፍት የነገሰ ዳዊት እኮ እግዚአብሔርን ስላከበረ ሰንበትን ያከበረ ዳዊት 40 ዓመት በእረፍት ገዛ። ሰሎሞን 40 ዓመት በእረፍት ገዛ። ጠላት እየጠፋለት ማለት እግዚአብሔርን የሚዳፈር መንግስት ለራሱ እረፍት የለውም። ህዝቡ ብቻ አይደለም እኮ የሚያርፈው፣ ራሱ መንግስቱ ማያርፍ እረፍት ያጣል። የሚያሳርፈው ነው የሚያጣው። አሁን አንዲት እናት መንታ ስትወልድ የምትሆነው አይታችኋል? በግራ ይጠባታል፣ በቀኝ ይጎትታል። ደግሞ እዚያ በኋላ ችግር ነው። ያኛው ሲጠባ ሲቆይ ያኛው ውጭ ዶ ከሆነ እየሮጠ መጥቶ ደግሞ ይዘቃታል፣ ይሮጣል። ችግር ነው እኮ እንደዚያ ነው። አሁን እረፍት የሚሰጥ እግዚአብሔር ነው። ሰንበትን አክብሩ፣ እግዚአብሔር እረፍት ይሰጣችኋል። ቤተ ክርስቲያን ሰንበትን በምታከብርበት ጊዜ የገጠሩ ሚሊሻ ራሱ ስብሰባ የሚጠራው ነው። እጣ ይደረስ ይመጣና እሱማ እንደ ሰባኪ ያደርገዋል። በሉ ታምረ ማርያም ተነቡ እንዳበቃ ኑ በሉ አሁን ስብሰባ አለ እና ዞት ይሄዳል። ዞን ማለት ችግር እኮ ነው። አሁን እረፍት ታጣ። እሱ ራሱ የገጠሩ ሚሊሻ ራሱ የማዳበሪያ እረፍት ነስቶ ነው የሚያደርግ። እረፍት የሚሰጥ እግዚአብሔር ነው። ለእግዚአብሔር ቀላል ሕግ የለውም። እለት ይከበርልኝ ብሏል፣ እለት ይከበርለታል። ለዩልኝ ይችን ቀን ብሏል። ባለትዳሮች ሰንበትን ለዩዋት ብሏል። ለይታቸው አክብሩ፣ ሰንበትን እረፉ ብሏቸዋል። ባለትዳሮች ከስጋዊ ግብ ታው ብሏቸዋል። ሰንበትንም እንችላለን ካል ትዳሩ ወደ ዓመት ሙሉ እረፍት የሌለ ጭቅጭቅ በቃ ሰንበትን አክብሩና ሀብታም አደርጋችኋለሁ። የለም የለም ባልያ በዛ ነው ዳም የለም። ሰኞ ባዶ ሰኞ ሰው ይሞትና ልቅሶ ትውላለህ። እንደዚህ ነው የሚያደርግ ጊዜ ምንም እኮ እንትኑ ያለ አይ ግሩም እኮ ነው። መረባችሁን በቀይ ጣባል አሳው ያለ በቀይ ሰው የሚለፋ በግራ ይኩሉ በእውነቱ የምንቸገረው ማለት ነው። በረከት ያለ በህግ ሰው የሚጠፋ ያለ ህግ። ይሄ ነው ሁሉ ችግር የመጣ ማለት ነው። ያለ ህግ አይሁድን ጌታ ሰንበትን በብሉይ ኪዳን ቀዳሚት ስለምትከበር ሰንበትን አክብሩ እና እስከ እሑድ የሚሆናችሁን ሰብስቡ፣ የቅዳሜን መና ወርዳለሁ አላቸው። ጠፍቶ የሰነበተ እንደሆነ ብሎ እስከ ሳምንት የሚሆን ሰበሰበ ሞልቶ ማለት ነው። ያግበሰብስ እሑድ ጧት ሲገኝ ታልቷል። ይሄ ነው በቃ እንግዲህ ማለት ነው። ታውን የእሑድን እሑድ አወርዳለሁ አለ። ማን ነው? የለም እንግዲህ ወርዶ ሳለ ነው።
ዓርብ ያወረደ ቅዳሜ ያወርድ፣ ቅዳሜ ያወረደ እሑድ ያወርድ ያወርዳል። እግዚአብሔር እኮ የትናንት ነው አምላክ ነው። ይኸው ስለዚህ አኮ ብሎ አኮ ለዘበደረ ዋኮ ለዘሮጠ ለሮጠ ለባከን አይደለም፣ በብልጣብልጥነትም አይደለም። መሮጥ ሕግን ይዞ ነው። ሕግን ይዞ ሕግን ትቶ መሮጥ መድከም ነው። ሕግን ትቶ መሮጥ፣ ሕግ የሮጠ ግን መልሶ ወደ ኋላ ይመለስ፣ ወደፊት ብቻ ነው። በብልጣብልጥነት የከበረ የለም። ይኸው ታዲያ ሰንበትን አክብረው ነው እና አሜሪካ ቢሊየነር ኳትሪሊየነር የሆኑ ምናምን ብትል እነሱ ምን እንደሚሆኑ ገና መች ያወቁ። አሁን አንድ ቀን እኮ አውሎ ንፋስ ቢመጣ ጸጥ፣ ኒውዮርክ ብትለው ምናምን ብትለው ዋሽንግተን ብትለው አንድ ቀን ጸጥ አውሎ ንፋስ። ግን እግዚአብሔር እኮ ትልቅ አውሎ ንፋስ ብቻ ነው የሚል ብቻ ራሱ ቢያመጣ በአንድ ቀን ዓለምን ጥርግ ማድረግ ይችላል እግዚአብሔር። ምን ይሳነዋል? ያው ሰምታችኋል። አሁን ሰሞኑን ቱርክ ውስጥ በደረሰ መሬት መንቀጥቀጥ 40 ሺህ ነው ስንት ሺህ ሞተ ሲባል ነበር። ይኸው ሞተ ማለት እንዲህ የሆነ ነው። አሁን የሁሉ ችግር እየሆነ ነው። ሰው ግን አይገባው በፍጹም። እግዚአብሔር ያልተናገረበት ጊዜ የለም። ግን የሰው ስንፍናው ግን ምን ያህል ነው ይላል። በእውነቱ የሚመጠን አብዳኒሁ ለዘዓለም ቅዳሴ ያዕቆብ ዘስሩግ ላይ ሲናገር የዚህ ዓለም ስንፍናው እንዲሁ ምን ያህል ነው? የዚህ ዓለም ይህን ያህል የሚያህል ስንፍናውን እንዴት ቻልከው? ታገስከው? ማትረፊያውን ትቶ መክሰሪያውን የሚፈልግ መዳኛውን ትቶ ማረፊያውን ትቶ መድከሚያውን የሚፈልግ በስጋዬ የሚያይ ይህ ነው ድካሙ። ሕግ ይዞ መሮጥ መልካም ነው። ስለዚህ ይችን ቀን ለእኔ ለዩዋት ብሏል እግዚአብሔር። ባለትዳሮችም ለዩ፣ ነጋዴም ለይ። ክርስቲያን በሙሉ እሑድን ማክበር አለበት። ሱቅ ቢኖረው ምን ቢኖረው ማክበር አለበት። ቅድስት ኢቲ ሰንበቴ ይህች ዕለት ለእኔ ልዩ ቀን ናት ብሏል። እንኳን የእግዚአብሔር ልዩ ቀን ለስንት ነገር ልዩ ቀን እያከበርን ነው አይደለም? አናከብር? አሁን ራሱ የሚከበር እኮ አለ። አሁን ብዙ አለ። አሁን ባለፈውም ብዙ ጊዜ ዘርዝሬ ያውቃለሁ። መንግስት የሚያከብራቸው ብዙ ቀን አለ። አሁን የእጅ መታጠብ ቀን ይባላል። አይገርማችሁ? የእጅ መታጠብ ቀን ቢሮ ተዘግቶ ነው የሚከበረው። አሁን እጅ መታጠብ ጠፍቶት ጤፍ ባገኝ እንጂ ገበሬው የኢትዮጵያ ሰው ወንድሜ በእጅ ድፍ አልሞተም። የገደለው ዘረኝነት እንጂ የኢትዮጵያ ገበሬ ሲጎለጉሉ ብሎ ጭቃው ብስ አድርጎ ሽሮ የተቀባ እንጀራውን በልቶ ጤና እነ ስኳርን ያመጣ የከተማ ሰው 10 ጊዜ ሲታጠብ የሚውለው ካንሰር ያለ በከተማ እናቶቻችን ዝም ብለው በዚያ ሲጎለጉሉ ጋጥ ሲጠርጉ እንደቆዩ ልጆቻቸው እንጀራ ዳቦ ስንላቸው ጤዛው ጠርገው ነው የሚሰጡት። ወይ ምንም የሚነካን የለም። አንድ የሚነካን ነገር የለም። በደላችን ነው የኖርነው። እግዚአብሔር በረድኤት አብሯቸው ስላለ ማለት ነው። እግዚአብሔር አብሯቸው ስላለ የእጅ መታጠብ ቀን የባንዲራ ቀን። የባንዲራ ቀንስ እንዲሁ ይሻላል። የሀገር ክብር አሁን የኤችአይቪ ቀን አይገርማችሁ? የኤችአይቪ ቀን አለ። ምን የሌለ ነገር አለ? የሴቶች ቀን አለ። ይሁን እሱም ጥሩ ነው። የሴቶች ቀን አለ፣ የላብ አደሮች ቀን አለ፣ የወዛደሮች ቀን አለ፣ የአርበኞች ቀን አለ። ይሄም ጥሩ ነው። እንደ ወስጡ ለፍቶ የሚያድር የሚከበር ታንክስ ጊቪንግ ዴይ የሚባል አለ። የምስጋና ቀን ሰው ሁሉ ቴንኪው የሚባባልበት ማለት ነው። እንደዚህ ያለ ቀን ሁሉ አለ። አይገርማችሁ? እንኳን ለታንክስ ጊቪንግ ዴይ ለምስጋና ቀን በሰላም አደረሳችሁ ይላል ቴሌቪዥኑ ሁሉ ማለት ነው። የምስጋና ቀን ብሎ ሲለፈልፍ እየዋለ ድንግል ማርያም ዛሬ ስናመሰግናትን ማለት ይባል የለም። ይሄ ጣዖት አምልኮ ነው፣ መጽሐፍ ቅዱስ አይፈቅድም ይላል። ጅል እንደው ጅላይ ሙት አሉ እንዲያጫውት። እውነቴን እኮ ነው በእውነቱ ማለት ነው። እና ይሄ ሁሉ ውጥንቅጥ ነው መከራ የሚያመጣው በእውነቱ ማለት ነው። እግዚአብሔር አክስሮ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስቲ ለእኔ 1 ቀንና 1 ብር ሰጥታችሁ ትከስሩ እንደው ይውታል። 1 ቀንና 1 ብር ለእግዚአብሔር መስጠት እስቲ ፈትኑኝ ይላል ትንቢተ ሚልክያስ ላይ። ፈትኑኝ፣ አላተርፍላችሁ እንደሆነ፣ አልጠብቃችሁ እንደሆነ፣ አልመግባችሁ እንደሆነ
እስኪ ፈትኑኝ የሰራዊት ጌታ እግዚአብሔር። እንግዲያውስ እናንተ እኔ ስለማትሰሙ ገንዘባችሁ በቀዳዳ ከረጢት እንደተቋጠረ አሸዋ በላይ ትጨምራላችሁ፣ በታች ይፈስላችኋል። ምንም ሰው በረከት የለው። እንኳን የገንዘባችን የእድሜ በረከት እንኳን አተነ። ሽማግሌ እኮ እንግዲህ ብርቅ መሆኑ አይቀርም። የዛሬ 10 ዓመት ሽማግሌ የምናገኝ ይመስላችኋል? ያሉትም አለቁ። የቀረውም እንዳይሸመግል እየተቆረጠ ነው። ኢትዮጵያ እንኳን የሰው ሽማግሌ የእንጨት ሽማግሌ ያለ ዝቋላ ብትሄዱ የአቡነ ገብረ መንፈስ ቅዱስ ጽዶች ጽህማቸው ጽም ያወጡ ናቸው። ፈውስ የሚሰጡ ማለት ነው። መፈተን ከፈለክ ድና ቁርጠትህን በጥብጠህ ጠጣው ይህ ይለቅሃል። እና ኢትዮጵያ ውስጥ እንዲህ ያለ ክብር ያለ ሀገር ነው። ሰንበት አምላክ ዋጋ የከፈለበት ቀን ነው። ለእግዚአብሔር አንድ ቀን ያውም ለራሳችን እኮ ነው፣ ለራሳችን የሰራውን ቀን እና ይቺ ቀን ቅድስት ናት። ዓለምን ፈጥሮባታል። ድጋሜ በደሙ ፈጥሮ ተነስቶባታል። ለቤተ ክርስቲያን ረፍት ሰጥቶባታል። የሐዋርያት ሁከት የራቀበት ቀን ነው እሑድ። ደስ ሊለን ይገባል። እሑድ ፈርሶ መቅረት የቀረልን በሰንበት ነው። ፈርሶ መቅረት የቀረልን ሟችነት የቀረ በሰንበት ነው። ተስፋ ትንሣኤን ያገኘን በዕለተ ሰንበት። ቤተ ክርስቲያን ሁከቷ ጸጥ ብሎ ሐዋርያት ጭንቅ ብለው 3 ዓመት ከ3 ወር የሚያስተምራቸው ቡሩክ መምህራቸው መድኃኔዓለም ሲርባቸው አበርክቶ የሚመግባቸው፣ ሲታመሙ የሚፈውሳቸው፣ ምስጢር የሚገልጥላቸው እሱ ተሰቅሎባቸው በተዘጋ ቤት ሲጨነቁ ሰላም ለኩልክሙ እንደምን ሰነበታችሁ አስታረቅኳችሁ ብሎ ገባሬ ሰናያት ኢየሱስ ክርስቶስ ሰማይና ምድርን አስታርቆ የሐዋርያትን ልቡና ያሳረፈባት ቀን ናት ሰንበት። የሁላችንም ልብ ያሳርፍልን መድኃኔዓለም። በዚህ ቀን ነው ልባችን ያረፈ፣ የቤተ ክርስቲያን ልቧ ያረፈ፣ የነቢያት ልብ ያረፈ፣ የሐዋርያት ልብ ያረፈ። ይሄ ነው በዕለተ ሰንበት ነው ልባችን ያረፈበት ቀን። ወበዛቲ ዕለት ተፈጸመ ፍስሐ ለቤተ ክርስቲያን። የቤተ ክርስቲያን ደስታዋ የተፈጸመባት በዚህ ቀን ነው። መንፈስ ቅዱስ ከሰማይ የወረደባት የእንጨት ፍሬ በልተን ከኛ ተለይቶ የነበረው መንፈስ ቅዱስ ለመጀመሪያ ጊዜ ለቤተ ክርስቲያን የተሰጣት በዕለተ ሰንበት። ሐዘን ሰምተን ከገነት ወጥተን ነበረ። ለመጀመሪያ ጊዜ ደስታን የሰማነው በዕለተ ሰንበት። ለመጀመሪያ ጊዜ ደስ ይበላችሁ ተብሎ የሰማነው በዕለተ ሰንበት። ያንንም የሰማችሁ ማን ነው? እመቤታችን ነው። የነገራት ደግሞ ቅዱስ ገብርኤል ነው። በ3 ሰዓት መጋቢት 29 ቀን እሁድ ደግሞ ዛሬ ቅዱስ ገብርኤል ነው። ቀኑም እሁድ ነው። ቅዱስ ገብርኤል ደስታ መጥቶ ለእመቤታችን የሰጠበት የሔዋን ሐዘኗ የተቆረጠበት በዚህ ቀን ነው። ተፈስሒ ፍሥሕት ደስ ይበለሽ ያላት ሙሉት ማለት ፈለግ ዘይውህዝ ያስተፌስህ ሀገረ እግዚአብሔር። የወንዝ ፈሳሽ ከተማን ደስ ያሰኛታል። ሀገረ እግዚአብሔር ኢየሩሳሌምን ደስ ያሰኟታል። ወንዝ ከተማ የሚመሰረት ወንዝ ባለበት ነው። የቅዱስ ገብርኤል ቃል የእግዚአብሔር ከተማ ሀገረ እግዚአብሔር ድንግል ማርያምን ደስ ያሰኛታል። ያ ውሃ ደግሞ በድንግል ማርያም ተፈስሒ ተብሎ የፈሰሰው የሕይወት ደስታ ከእመቤታችን ተቋርጦ አልቀረም። ለእኛ በልጅነት እየፈሰሰ ሲሰጠን ይኖራል። ስለዚህ እሷን መዋዘ ፍስሐ እንላታለን፣ የደስታ መፍሰሻ እንላታለን። ቅዱስ ገብርኤልን ፈለግ እንለዋለን። ዘይውህዝ ይህን ደስታ ይዞ ይመጣ። ተፈስሒ ኦ እግዝእትየ ቅድስት ድንግል ኦ እግዝእትየ ማርያም ቅድስት ድንግል እግዚአብሔር ዘመጽአ ኀቤኪ እንዘ ይጽያን ዲበ ደመና ብሩህ ወወአ ውስቴትኪ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበለሽ እንላለን። ያ ብሩህ ደመና ቅዱስ ገብርኤል እኮ ነው። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበለሽ። ብሩህ ደመና ቅዱስ ገብርኤል ነው። ክርስቶስን በብስራት ይዞ መጥቷል። አካላዊ ቃል በእሷ አድሮ መጥቷል። ትጸንሲ ብሏታል። እሺ ስትል ወዋ ውስቴትኪ ይሁንልኝ ስትል ቃሏን ምክንያት አድርጎ በማኅፀኗ የዕለት ጽንስ ሆኖ ተቀረጸ። እርጉም ይጸነስበት በነበረ ማኅፀን በሔዋን ማለት ነው
በልጇ በድንግል ማርያም ግን በረከት ተጸነሰበት። ያ በረከት ኢየሱስ ክርስቶስ ተወለደና እኛ ስንረገም የርግማን እሾህ ይብቀልብሽ ብሎ ሔዋንን የረገመ ክርስቶስ የሔዋንን በረከት ክርስቶስ ከእናቱ ማኅፀን ተጸነሰና የሔዋንን እሾሃን ጎንጉኖ በራሱ ላይ አድርጎ የእሷን እሾህ ነቀለላት። ይህም በረከት ያገኘነው በዕለተ እሑድ ነው። በብስራት ጊዜ ያገኘነው ይዞልን የመጣን ቅዱስ ገብርኤል ነው። ይህንን ደስታ ይዘን ለመኖር ያብቃን። ቅዱስ ዮሐንስ ራእየ ዮሐንስ የተገለጠለት በዕለተ ሰንበት ሳለ ነው። በጣም ብዙ ነገሮችን ማምጣት እንችላለን፣ ይበቃል። ስለዚህ ቅድስት የተባለች ማናት? አቤት ሰንበትና በሰንበት እንቅልፍ ቀንሶ ያደረ ሰው የታደለ ነው ማለት ነው። እንቅልፍ ቀንሶ ማደር ጥሩ ነው። ሁለተኛ ቅድስት ይእቲ። ስለዚህ ሰንበት ልዩ ቀን ናት በሉ። ስለዚህ በሉ ሰንበት ምን ቀን ናት? ልዩ ቀን ናት። በእውነቱ ማለት ለእግዚአብሔርም ልዩ ቀኑ ናት፣ ለእኛም ልዩ ቀናችን ናት። ይችን ቀን የሰጠን እግዚአብሔር የተመሰገነ ይሁን። ሁለተኛ እግዚአብሔር እኮ ይውላችሁ ሕጉን ላከበሩ ሰዎች እረፍት ይሰጣል። በአዲስ ኪዳንም ሕጉን አክብረው የኖሩ ሰዎች ነበሩ። እንደ 3 ደቂቅ 300 ዓመት እንቅልፍ ያስተኛቸው ሰዎች አሉ። 300 ዓመት የመከራው ዘመነ ሰማያት እስከሚያልፍ 300 ዓመት ተኝቶ ኋላ አስነሳቸውና ረሃብ አላቸው ሲነቁ። የሆነ የያዙ ሳንቲም ነበረ። በዚህ እስቲ ገዝተን እንብላ ብለው ቢሄዱ ሳንቲም ተቀይሮ፣ ለምን ንጉሥ ተቀይሯል አለ። እግዚአብሔር እንዲህ አድርጎ ያሳርፋል። ዘመን ቢከፋ ዘመንን በእንቅልፍ ያሳልፋል። ምን ጨነቀው እሱ? በእንቅልፍ ብቻ አይደለም፣ አጥፊ ንጉሥ መጣ፣ ንጉሱ ቤት ወስዶም ያሳርፋል። አይደለም ራሱ ወገዳው ቤት ሙሴና ፈርዖን ቤት አለ ያሳደገው። ፈርዖን ቤት ወስዶ የፈርዖን እንጀራ እያበላ ማሳደግ። እንደ እግዚአብሔር ያለ ይገኛል አንተ። ከነዚህ ከሚወለዱት ሕፃናት አንዱ እስራኤልን ሊያነሳሳ ስለሚችል እየወሰዳችሁ ወንዝ ጣሉ። እግዚአብሔር ናለው ሞኙ ያንተን ጠላት እኔ በእስራኤል ጎጆ ማሳድገው መስሏል። ለቤተ መንግስት አንተ ቤት ነው የሚያድግ ወስዶ እዚያው አሳደገው ማለት ነው። እግዚአብሔር እንዲህ ነው የሚያደርገው። እግዚአብሔር እንዲህ ያደርጋል። እስኪ በሉላችሁ እግዚአብሔር እንዲህ ያደርጋል። እንዲህ አድርጎ ረፍት ይሰጣል። ተባሪውንም አያስቀርም። የመከራ ጻፋውም ደስታ ነው፣ እሱም አይቀርም። ያዘነ ሁሉ መደሰት አይቀርም። ይሄ ነው ሰንበት። ሁለተኛ ቅድስት ሰንበት እነማን ይባላሉ? እመቤታችን ሰንበት ትባላለች። እንደው አልዘረዘርም። መንግስተ ሰማያት ሰንበት ትባላለች። ክርስቶስ ራሱ ሰንበት ይባላል። ትርጓሜያቸው ተለያይቶ ማለት ነው። ቤተክርስቲያንም ሰንበት ትባላለች። ሕግም ሰንበት ተብሏል እንደሰማችሁት። አሁን ወደዚህኛው ስንመጣ ቅድስት የተባለች ጾም ናት። ጾም ቅድስት ትባላለች። ቅድስት ጾም ትባላለች። ቅድስት ይእቲ ጾም በቁኤት ባቲ እንተ ትፈሪ ለነ አስካለ በረከት ወትህቦሙ ጽድቀ ለቅዱሳን ይላል ቅዱስ ያሬድ በጾመ ድጓ። ይሄ ሁሉ የዛሬ የቅድስት ጾመ ድጓ ነው። ቅድስት ይእቲ ጾም ቅድስት ናት ይላል ቅዱስ ያሬድ። ጾም ቅድስት ናት። እስኪ በሉ ጾም ምንድን ናት? ቅድስት ናት አለ። ጾም ቅድስት ናት። ጾም ቅድስት ናት በቁኤት ባቲ አለ። ደግሞ ጾም ጥቅም አላት ብሏል። ጾም ጥቅም አላት፣ ልዩ ጥቅም ነው ያላት ብሏል። ምን ጥቅም እንዳለ ባለፈው ተነጋግረንባታል። ከሞት ታድናለች፣ ምስጢር ትገልጣለች፣ የሥራ መጀመሪያ ናት፣ የበረከት መጀመሪያ ናት፣ ከመቅሰፍት ያድናል፣ እግዚአብሔርን ይገልጣል፣ ብዙ ነገር ያደርጋል። ጾም በቁኤት ባቲ ሀመብል እንጂ ከጾም የተጎዳ ሰው ታይቶ አይታወቅም። ጾም ቅድስት ናት። ታዲያ ለምንድን ነው ቅድስት የሚለው? ጾም ነው። በትንቢተ ኢዩኤል ምዕራፍ 2 ቁጥር 15 ላይ ቀድሱ ጾመ ይላል። ጾምን ቀድሱ ይላል። እግዚአብሔር ለእስራኤል ሲያዛቸው ጾምን ቀድሱ ወይም ለዩ፣ አክብሩ ይላል። ቅዱስ ማለት ልዩ ማለት ነው። አክብሩትም
ለዩትም። ለዩት ሲል ምን ማለት ነው? ከሌላው ጾም ለዩት ነው። ከሌላው ጾም ለዩት። ከምንድን ነው የምንለየው? ከሌላው ጾም ምንለየው? ሁለት ትርጉም አለው። ይህች እሑድ ቅድስት የምትባልበት አንደኛ 40 ቀን ጾም ከሌላው ጾም ልዩ ናት ነው አንድ። ይችኛይቱ ጾም ከሌሎቹ 7 አጽዋማት ልዩ ናት፣ አብይ ጾም። ሁለተኛ ደግሞ የክርስቲያኖች ጾም ከአሕዛብ ጾም ልዩ ናት። ስለዚህ ቅድስት ናት ጾም ማለት ቅድስት ይእቲ ጾም ቅድስት ናት። ጾም ቅድስት ናት። ከሰባቱ አጽዋማት አብይ ጾም ትለያለች። 40 አሁን ዛሬ ጀመረ። የሳምንቱ ጾመ ሕርቃል ነው። ስለዚህ 40 ጾም የሚጀምረው ነገ ሰኞ ጀምሮ ተቆጥሮ ስለሆነ ምን አለ? ጾም ይቺ ጾም 40ይቱ ጾም ቅድስት ናት አለ ከሌሎች አጽዋማት። ለምን? ክርስቶስ የጾማት ስለሆነ። አብይ ጾም ተብሎ የለ? አብይ ጾም፣ አብይ ማለት ታላቅ ነው። ለምን? አብይ እግዚአብሔር ስለ ጾማት። አብይ እግዚአብሔር ወአብይ ኃይሉ ወአልቦ ሁልቁ ለጥበቢሁ። እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ፍጻሜ የለውም። እግዚአብሔር ታላቅ ነው፣ አብ ኃይሉም ታላቅ ነው፣ ወልድ ጥበቡም ፍጻሜ የለው፣ መንፈስ ቅዱስ። እግዚአብሔር አብይ እግዚአብሔር ስለ ጾመው ጾሙ አሁን እንግዲህ ተመልከቱ፣ ሁሉ ቃለ እግዚአብሔር ሁሉ እየተያዘ ነው የሚመጣ። ለምሳሌ እግዚአብሔር እሰ ጠዋት ዲያቆኑ በምስባክ ሲሰብክ እግዚአብሔር እሰ ሰማያተ ገብረ ይላል። እግዚአብሔርስ እንደናንተ ጠዋታት አይደለም፣ ሰማይን ምድርን የፈጠረ ነው እንጂ ፈጣሪ ሆኖ የሚመለክ ነው እንጂ በሐሰት ሳይፈጥር እንደ ጣዖታት የሚመሰግን አይደለም። ስለዚያ ነው እግዚአብሔርስ ፈጥሮ የሚገዛ አምላክ ነው አላችሁ ብሎ ምንድን ነው አሚን ወሰናይት ቅድሜሁ አለ። ሃይማኖት ምግባር በፊቱ ናቸው። ሃይማኖት የያዘን ምግባር የያዘን ሰው ይወዳልና ቅድሳት ወእበየ ስብሐት ውስተ መቅደሱ። እበየ ስብሐት የጌትነት ልልና በመቅደሱ ውስጥ አለ። እበየ ስብሐት አብይ እበይ ልዕልት ይኸው ተመልከቱ። ቅዳሴው ደግሞ ኤጲፋኒዎስ ነው። አብይ እግዚአብሔር በእበዩ ብሎ ይጀምራል። ደግሞ እሱ የተመረጠበት ምክንያት በዚህ ነው። አብይ እግዚአብሔር ብሎ ስለሚጀምሩ ኤጲፋኒዎስ ለዚህ ቅዳሴ የታዘዘው አብይ እግዚአብሔር እሱ ታላቁ እግዚአብሔር ለታላቅነቱም ያልተበደረው ልልና ያለው ያልተሰጠው ልልና ያለው ብቻውን ልዑል የሚሆን የአብ የባህሪ ልጁ እግዚአብሔር እሱ ስለጾመው ታላቅ ጾም ይባላል። እግዚአብሔር የጾመውን ጾም ያልጾምን ማን የጾመውን ልንጾም ነው በእውነቱ? ስለዚህ እግዚአብሔር የጾመው ነው። ልዩ ቀን ናት ይህች ጾም። ስለዚህ ነቢያትን የኅዳር ጾም የምንለውን ነቢያት ክርስቶስን ለማግኘት ጾሙት ብለን ነው። በእነሱ ጾም እነሱ ሲጾሙ ኑረው ክርስቶስ ተወለደ በእነሱ ሱባኤ ለማለት የእነሱን ጾመን ልደት እናከብራለን። ሐዋርያት መንፈስ ቅዱስን ተቀብለው ይህንን ጸጋማ ተቀብለን መጾም ይገባል ብለው መንፈስ ቅዱስን ተቀብለው ጾሙት እንጾማለን። የእመቤታችን 14ቱን ቀን ሐዋርያት የእናትህን ነገር ግለጥልን ብለው ጾመዋል፣ እንጾማለን። ረቡዕና ዓርብን ረቡዕ ሊገሉ ተማከሩበት፣ ዓርብ ተሰቀለበት ብለን እንጾማለን። የነነዌ ሰዎችን ጾም ለእኛ ተመልከቱ። ዘአቢ እምዮናስ ሀሎ ዜ ተብሎ ስለተነገረ በነነዌ ሰዎች 3 ቀን ጾመው እሳት ቀርቶላቸዋል። እኛም የነሱን ጾም ጾመን ከዮናስ የምትበልጥ አንተ ክርስቶስ ባለባት ቤተክርስቲያን አንተ እነዚያ ዮናስ አስተምሯቸው፣ እኛ ግን የዮናስ ጌታ አስተምረን ጾመን የሰማይ እሳት አስቀርልን ብለን እንጾማለን። አሁን አብይ ጾም ይቀርና ገሃድ አለ። ገሃድ ቢሉ ለውጥ ነው። ገሃድ ቢሆን መገለጥ ነው። ለውጥ የሚባለው ጥምቀት፣ ልደት፣ ረቡዕ ሲሆኑ ስለሚባሉ ለነሱ ለውጥ ዋዜማ ይጾምላቸዋል። ገሃድ ክርስቶስ አንድነቱን ሶስትነቱን በልደት የማይታይ አምላክ
ነቢያት መጀመሪያ በትንቢት በዕብረ አምሳል በዕብረ ትንቢት ያዩት የነበረው በገሃድ ተገልጦ ስለመጣ አምላክ በስጋ ስለተገለጠ ስለዚህ ገሃድ ይባላል። ጥምቀት አንድነት ሶስትነት ስለተገለጠበት ገሃድ ይባላል። አንድ ጾም ነው። እሱ የጌታን መገለጥ ለማክበር ጾመን እንቀበል ብለን አብይ ጾምን ስንጾም ግን አምላክ ተራበ ብለን ነው የምንጾም። የማይራበው ተራበ። ወንዝ ርህበ በፈቃዱ ወዶ ፈቅዶ ተራበ። ዘይርህብ እምዘይርህብ ከማይራብ ከአብ የተገኘ የማይራብ ወልድ ከኛ ረሃበ ስጋ ረሃበ ነፍስ ይጠፋ ዘንድ ከኛ በነሳው ስጋ ተርቦልናል። እሱ ሲርበው ለኛ ረሃብን አጥፍቶ የህይወት እንጀራ ስጋውን የህይወት ውሃ ደሙን ሰጥቶናል። ይሄንን አደረክልን ብለን የሱን በረከት ለመሳተፍ የምንጾመው ጾም ስለሆነ አብይ ጾምን የጾመ ሰው በረከቱም ከሌላ ጾም በረከት ትልቅ ነው። አብይ ጾምን የደፈረ ሰውም ሌላ ጾምን ከደፈረ የበለጠ ፍዳው ትልቅ ነው ማለት ነው። ስለዚህ እቺ ቃል ልዩ ናት። አምላክ የጾመውን ጾም ስለምንጾም ነቢያት ጸጋ ሳያገኙ የጾሙትን እኛ ጸጋ ዘንድ ስለምንጾመው እግዚአብሔር የተመሰገነ ይሁን። 40 ቀን የጾመው ባለፈው ተነጋግረናል አይደለ? 40 የሆነበት ምክንያት አልተነጋገርንም? ተናግሬያለሁ። የዛሬ ሳምንት 40 ቀን ጾሟል። ስለዚህ እቺ ቀን ቅድስት ናት፣ ልዩ ናት። ከቃሉ ጋር ናችሁ። ከአሕዛብ ጾም እንለየዋለን። ጾሙን ከአሕዛብ ጾም እንለየዋለን። አሕዛብ ሲጾሙ ብለው ይበላሉ አይደል? እኛም እንበላለን። ግን ሲበሉ ብለው ስጋ ይበላ የሚበሉ አሉ። ሲጾሙ ይውላሉ፣ ማታ ስጋ ወተት ይበላሉ። የኛ ግን እንደዚህ የለውም። ለዩት ነው ጾሙ። ከነዚያ መጾምማ እነንትናም ይጾማሉ። ከነዚያ ለዩት ነው የተባለ ማለት ነው። ስለዚህ እኛ በጾም ስጋ ወተት ቅቤ የማይበላበት ምክንያት ለዚህ ነው። የተለየ ነው። ስጋ እንዲቆም እንጂ እንዲመቸው ስላልተፈቀደለት ስጋ ወተት ቅቤ ይህን ሁሉ የመሰለው የሚከለከልበት በዚህ ነው። ስጋዊ ፈቃድም ተው ነው። ሲጾም ውሎ እንዲያሚልም ጾመኛ ይኖራል። ጣዖት የሚያመልኩት ማለት ነው። ከሚስቱ ጋር የሚያድር ከባሏ ጋር የሚታደር እኛ ግን የለም። ግን አድረግ ልንገራችሁ፣ የእንስሳት ውጤት ተከልክሏል አይደል? ማር ለምንድን ነው የሚፈቀደው? ማር በጾም ይጠጣል አይጠጣም? ለምንድን ነው የሚፈቀደው? ያለ ሩካቤ ነው የምትራባ። ያለ ሩካቤ ስለምትራባ ስጋዊ ፈቃድ ነው የተከለከለው። ስጋዊ ፈቃድ ነው የተከለከለው። እንደገና ደግሞ ምግቧ ከሷ አይደለም የሚከፈለው። ከማን ነው የሚገኘው? ከእጽዋት ነው የምትሰበስበው ማለት ነው። ሳዊሮስ ዘስሙን አይኑ ነው ይሄን የተረጎመው። ከእጽዋት ነው የቀመመችው እንጂ ከአካሏ አልወጣም። ወተቱ ግን ከአካሏ ነው የሚወጣው። ከብቶች፣ በጎች ደግሞ በሩካቤ ነው የሚራቡ። ስለዚህ እንዲህ ያለ ነገር አያሻም። ለይህን ጾም ብሎ እግዚአብሔር ቅድስት ይእቲ ጾም ልዩ ናት። የክርስቲያኖች ጾም ልዩ ናት። አዎ እንዲህ የሚቀለድበት አይደለም። አሕዛብ እየገደሉ ይጾማሉ። ጾም ደም እስመ ምሉ አመፃ መርገመ እጃቸው አመፅን በሊህ እገሪሆሙ ለቅጥቃጤዎስ የሰውን ደም ለማፍሰስ እግረ ልቡናቸው የተሳለ እግራቸው የሚፋጠን ሰው እየገደሉ ጾም አለን። ሰው እየገደሉ ጾም፣ እየቀሙ ጾም፣ ሰውን በቆሙ ቆዳውን እየገፈፉ ምላሱን እየቆረጡ የሚገል ትውልድ እኮ ኢትዮጵያ ውስጥ መጡ። ምላስ እየቆረጡ፣ ጆሮ እየቆረጡ፣ እጅ እየቆረጡ፣ እግር እየቆረጡ እነዚህም ጾም ነው ይላሉ። እንደዚህ ያለ ጾምማ ሰይጣንም እግዚአብሔር የተመሰገነ ይሁን ለተፈጠረ 7000 ዓመት ሙሉ በልቶ ያውቅ ይበላል። ሰይጣን ይበላል። ጾመኛ እኮ ነው ሰይጣን። ዓመት ሙሉ ቁራሽን ቀምሶ ያውቅ። ግን ደም አፍሳሽ ነው። እስመ እምትካት ቀታሌ ነፍሰ ሰብ ውእቱ። ከጥንት ጀምሮ እሱ ነፍሰ ገዳይ ነው። የነፍሰ ገዳይ ጾም የዲያብሎስ ጾም ነው። ርኅራኄ የሌለው ምሕረት የሌለው ሰው ቢጾምም የዲያብሎስን ጾም ይጾማል።
ይቅርታ የሌለው ሰው የዲያብሎስን ጾም ይጾማል። እምደ ጸላይ ዛሎ ምሕረት እሱ ይቅርታ ስለሌለው ይቅር የማያልፍ አንድ ቀን እኮ አያልፍም ሰይጣን። እግዚአብሔር ስንት ቀን አልፎ ነው እማያልፍ እማይራራ እማይምር አያዝም። ሕፃን ነው ብሎ አይራራ። ሕፃኑ ሁሉ ሲያሳብድ እግዚአብሔር የለት ዲያብሎስ ጡት ያልጣለውን ሕፃን ከተፈቀደለት ያሳብደዋል። ታሞ የተኛው ሰው ራስ ፍልጠት የሚያሰቃየውን ኩላሊት ይጨምርለታል። ምን ምሕረት አለው እሱ? ሰይጣን እኮ ቢሆንለት ቤቱን ሁሉ ንቅልቅልቅልቅል አድርጎ ጅው አድርጎ ይሄን ጣኔ የከተው ነበር። ሌሊት እንደዚህ ብቻ አይደለም የሚያደርግ የነበረው። ቢፈቀድለት አሁን እንደተቀመጠ ይሄን ጫና አድርጎ አሁን እዚህ ድፍጥጥ። ሰይጣን በእኛ ቂም ከያዘ እኮ ስንት ዓመቱ መሰላችሁ? ገና አዳም ይፈጠራል ከተባለ ጀምሮ እኛ ጋር ቂም አለ። አይወድም። ለነገር ረፍት የሌለው ወይታካ ያለ ህኪት ለእጅ ክፋትን በቃኝ የማይል ዲያብሎስም አይበላም። እስኪ በሉ ያለ ይቅርታ የሚጾም እየገደለ የሚጾም እየቀማ የሚጾም ሰው እያሳደደ እያሳሰረ የሚጾም ይሄ የዲያብሎስን ጾም ይጾማል። ወይም ደግሞ ቅዱስ ጳውሎስን አልገደል አንበላም ብለው ነበረ። የሐዋርያት ሥራ ላይ ያለላችሁ በጣም የእነዚህም ጾም አለ እኮ አይገርም? ጳውሎስ አልሞት አንበላም የሚሉ ይገርማል። አሁን ጳውሎስ አልሞት አንበላም ይባላል። ሌላ ሰውም በሆነ ይኸው ዛሬም ቤተ ክርስቲያንን ካላጠፉ እህል የማይቀመሳቸው ሰዎች አሉ። ደግሞ እነዚህም እኮ ይጾሙ ይሆናል እናቴ፣ እነዚህም ይጾማሉ። ጳውሎስን ካልገደልን አንበላም ያሉት ማለት ነው። እንዲህ ያለ ጾም የለም። የኛ ጾም ልዩ ናት። የምህረት የይቅርታ ጾም። ወንድሞቼ እንጾም፣ እንፋቀር። አዎ ተዘከሩ ዕለተ ሞትክሙ፣ የምትሞቱበትን ቀን አስታውሱት ነው የሚለው ቅዱስ ያሬድ። የዛሬው ቃል እግዚአብሔር የምትሞቱበት ቀን ትዝ ይበላችሁ። ሰው እንደው እሞታለሁ እኮ የሚል የለም በእውነቱ ማለት ነው። ሲያምርበት እጎብ የሚጎሰቁ የሚመስለው የለም። በመልኩ እልኩ ነው። ሲሾሙት እሻራለሁ የሚል የለም። ሲያገኝ አጣለሁ የሚል የለም። አይጣ ላይ ድረስ እኮ ነው በእውነቱ ማለት ነው። እንደዚህ ያለ በዝንጋኤ ልቡና ተይዞ ጾም መጾም አይገባምና ቀድሱ፣ ለዩት። እንደገና ደግሞ አሁን ጾምማ አሁን ለውፍረት እየተጾመ ነው፣ ለቦርጭ። አሁን የከተማው ሰው ቦርጭ ለመቀነስ አሜሪካውን አብዛኛው ሰው በቀን አንድ ጊዜ ነው የሚበላ። አሉ ነው ያላየው፣ በቀን አንድ ጊዜ ይበላል። ለምን? ቦርጭ ለመቀነስ። እኛ የምንጾመው ቦርጭ ለመቀነስ አይደለም፣ እኛ በረከት እግዚአብሔርን ለማግኘት ነው። ያም ጾም ነው ነው ልፋቱ። አሁን በቅርብ ጊዜ በተገኘ ጥናት በቀን አንድ ጊዜ መብላት ከካንሰርና ከብዙ በሽታ ሊያድን እንደሚችል እስከ በቀን አንድ ጊዜ መብላት 24 ሰዓት አንድ ጊዜ መብላት ወይም 48 ሰዓት 24 ሰዓት መጾም በብዙ በሽታዎች ከመጎዳት ይጠቅማል ተብሎ አብዛኛው ሰው አሁን በቀን አንድ ጊዜ የሚበላ እና ምንድን ነው ለዚያም ብሎ ሰው እኮ ይጾማል። ለውበቱ ብሎ መከራው ሴቱ ሁሉ ወንዱ እየጾመ ቦርጭ እንዳይኖረው እንዳይወፍር እጮኛዋ እንዳይጠላት ስትጾም የምትል መከራውን እያየች ማለት። አዲያ ደግሞ ውሃ መጠጣት አለ። ውሃ ይጠጣል። ለይ ከዚህ ለይ ነው ያለው ቅድስት ይቺ ጾም። የእኛ ጾም እንደዚህ አይደለም። እየጠጡ ጾም። አሁን ውጭ ሀገር ሄዳችሁ ምግብ ቤት ምግብ ስታዙ እኔ የጾም ማዘው ቬጀተሪያን ነኝ እኔ ስትሉ ምን ይላል መሰላችሁ? ጥቂት ነው እንቁላል ያለው ትንሽ ግራም ይላል ማለት ነው። በብዛት ነው የሚለካው። ጥቂት ነው እንቁላል ትንሽ ነው ያለው። የትኛውም የጾም ተብሎ የሚያቀርቡት የውጭ ሀገር ምግብ ቤቶች ጋር ሲገኝ የጾም የሚባለው ምንድነው? በጣም ብዙ የሌለው ማለት ነው እንጂ ጥቂት መብላት። አሁን ብዙ ወንድሞቻችን ሁሉ ከዚያ አንዳንዱ ሰው እኔ ጾማለሁ ይላል። እየበሉ መጾም አለ ተመስገን ነው። ይህን ማን ይጠራዋል?
ማንስ ይኮንናል? እንደዚያ ከሆነ ለይ፣ እንደዚህ ያለን ጾም ለይ። ይሄንን እንድንለየው ክርስቶስ የፈለገ እንኳን በምግብ ከሚመቸን በምስጢር እንኳን የከለከለን ያት እንዴት የነቢቱን እንዳመጣ ነግሬያቸዋለሁ። መኝታን ለመከልከል የእሷን ምስጢር አምጥቶ እግዚአብሔር እንዴት በሊቃውንት እንደተረጉመ ነው። አሳውን እንብላ፣ ያንን አሳ ይበላል አይበላም? አሳ ይበላል አይበላም? አሳ ይበላል አይበላም? በጾም የጾም አሳ እናቶቻችን እኛ የምናውቀው በገጠር የሚያዘጋጅ የሽምብራ አሳ፣ የጾም አሳ ሽምብራውን ያዘጋጃሉ ቀድሞ። ያ ሽምብራ በቃ ይሰራል። ያ የጾም አሳ ነው። ገደም ይላል። ያ የጾም አሳ ማለት ሽምብራው። እንዲሁ የገጠር ሰውማ እንዲሁ አዲያ ግን አሁን ነካክተውታል እንዳለ እኮ ዝም ብሎ ብሎ ሐዲስ እኮ ይገኛል። ቁጭ ብላችሁ ብታወጉት የገጠር ሰው ዝም ብሎ ሊቅ ነው። ዝም ብሎ እውነቴን ነው ማለት ደስ ነው የሚለኝ። ዘረኝነት የለው ምን የለው ምን አያውቅ በቃ እንዳለ እግዚአብሔር የፈጠረው ንጹህ ፍጡር ዝም ብሎ ሌላውን ማን ፈጥሮታል? ራሱን አበላሽቷል ማለት ነው። እና አሳ ይበላል አይበላም? አዎ የአሳ ስጋ ሌላ ነው ይላል ቅዱስ ጳውሎስ። ሲበሉ የአሳ ስጋ የአሳ ጎመን አላለም። የአሳ ምንድን ነው ያለው? ስጋ ከሆነ ስጋ ነው አይበላም ማለት ነው። ሰው አእምሮቱን ለመወጣት ያላደረገው ነገር አሁን የጾም ወተት መጥቷል። ታውቃላችሁ? የጾም ወተት አለ ማለት የጾም ወተት አእምሮቱን ለመወጣት እኮ ነው። እግዚኦ ሰው ያችን እየጠጣ ረስቶ ለመቆየት ማለት ነው። እና እንግዲህ የቀረን ይሄ ነው ማለት ነው። ስለዚህ ከዚህ ለዩ ፍርድ። እንደገና ደግሞ እየጾመ የማይመጸውት ሰው እሱ ምን ይሆናል? ቁጠባ ነው እንጂ ጾም አይደለም። እየጾሙ መጾም ማለት የቁርሱን ለድሃ ማለት መጾም ማለት እሱ ነው። ለድሃ ካልተሰጠ ለዚህ ነው ዝግቡ ሀቡ ወለቅሁ ዝግቡ መዝገበ ዘበሰማያት በሰማይ ያለ ሌቦች በማይሰርቁት ብል በማይበላው መዝገብ የሚጠራቀም መዝገብ አስቀምጡት። ብል የማይበላው መዝገብ ማን ነው? አንድ እግዚአብሔር ነው። ሁለት የድሃ ሆድ ነው። የድሃ ሆድ ብል አይበላውም ማለት ነው። አሁን ዝም ብለህ ልብሱን በወርቅ ሳጥን ብታስቀምጠው ክርስቶስ ሲመጣ አይገኝም። ከዚህ ከድሃ ሆድ ያዳፈንከው እንጀራ ግን ክርስቶስ ሲመጣ ፀሐይ ሆኖ ነው የሚገለጠው። ብል የማይበላው ሳጥን የተባለ የድሃ ሆድ ነው። ከዚህ አስቀምጠው ማለት ነው። እዚያ ውስጥ አስቀምጠው። ክርስቶስ ሲመጣ ወርቅ ሆኖ ታገኘዋለህ። ብል የማይበላው ሳጥን፣ ሌባ የማይወስደው ሳጥን ከድሃ ሆድ አስቀምጠው ማለት ቁልፉን አያገኝም። ክርስቶስ ነው የሚቀበለኝ። ለድሃ የሰጡትን እንጀራ ክርስቶስ ነው በሞት የሚያፈርሰው። ያንን አካል መልሶ ክርስቶስ ሰርቶ ያስገኛል። ብፁዓን እሙንቱ ዘይሁቡ እምዘቦሙ እስመ እሙንቱ ይሌቅህዎ ለእግዚአብሔር። ሰሎሞን መጽሐፈ ምሳሌ ምዕራፍ 17 ላይ ሲናገር ካላቸው ለድሃ የሚሰጡ ሰዎች ንዑዳን ክቡራን ናቸው፣ እነሱ ለእግዚአብሔር ያበድሩታልና ይላል። ለእግዚአብሔር ያበድሩታል። ስለዚህ ለእግዚአብሔር ማበደር ስለሆነ ያለ ምጽዋት የሚጾም ጾም አይደለምና ለዩት። ይህ ቅዱስ ጾም ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሆን። በቆየት ባቲ ጾም ጥቅም አላት። ለምን? ጥቅም የሌለው ጾም ስላለ ማለት ነው። አለ የለም ጥቅም የሌለው ጾም? ቅድስት ጾም፣ አብይ ጾም ጥቅም የሌላት ጾም ነው። ለምን? ጥቅም ያላት ጾም ናት። ሶስተኛ ከአሕዛብ ጾም ስንለየው ብያችኋለሁ። ሃይማኖት ከሌላቸው ሰዎች ጾም ስንለየው። ሶስተኛ ከአይሁድ ጾም ስንለየው ነው። የአይሁድ ጾም አለ። የአሕዛብ ጾም እየገደሉ መጾም ነው። የስጋውያን ጾም ዓላማው ነፍሳዊ ያልሆነ ስጋዊ የሆነ ነው። የአይሁድ ጾም ደግሞ አለ። የአይሁድ ጾም ደግሞ ለምስጋና የሚጾም ነው። ለምስጋና የሚጾም ለምስጋና የሚጾም ደግሞ ምንድን ነው? እነሱ ጸሎተኛ እንዲሏቸው ብለው ከመንገዱ ቁሞ መጸለይ አስፋልቱ ላይ
ደግሞ ደስ ያለኝ እኔ እንደዚህ የሚያደርጉ ሰዎች ዛሬም አሉ። ኢየሩሳሌም የሄደ ሰው ያያቸዋል። አመንገዱ አስፋልቱ ላይ ይጸልያል። እግዚአብሔር ያሳያቸው። አስፋልቱ ላይ ዋናው ይሄ ሰርክል የሚባለው መኪና መዞሪያው ላይ እዚያ ላይ ቆሞ ዛሬም ፈሪሳውያን ይጸልያሉ። ዛሬም እንግዲህ እኔ በ2010 ነው ያየኋቸው። አሁን ዛሬም ያደርጉታል። አደባባይ ይጸልያሉ። ጾመኛ ደግሞ መሆናቸውን ደግሞ ያሳውቃሉ። ጾመኛ መሆናቸው እንዲታወቅላቸው ይፈልጋሉ። ግንባራቸውን ያጠቁራሉ። ይሄ ደግሞ በጾም እንዲታወቅልህ አሁን ከጾም ከጀመርክ ስንት ዓመት ምንም አላውቀውም የሚል ሰው ማለት ነው። የተመሰገነ ይሁን በጾም እንኳን ችግር የለብኝም 3 ቀንም 4 ቀንም አከፍላለሁ የሚል ሰው ካለ ይሄ በቃ የአይሁድ ጾም ማለት ነው። ስትጾሙ እንደ ግብዞች አትሁኑ ያለው ይሄንን። ጾሙ ስሙ ምን ሆነ? ቅድስት በሉ። ቅድስት ማለት ልዩ በሉ። ልዩ ስለሆነ ምን አለ? ከማን ለዩት አለ? ከአይሁድ ጾም ለዩት አለና እንደ ግብዞች አትሁኑ። የግብዞች ጾም ማለት የምጽድቅ ጾም ማለት ነው። የምጽድቅ ጾም በማይጾሙት መመጻደቅ። ሰውነታችን ከሳ ወቂያፉነ ይላል። አንደበታችንም በጾም መዓዛው ተለወጠ፣ ልብ በክፋት ከርፍቶ የለ ይላል መጽሐፈ መነኮሳት። ምን ዝም ብለህ ብትጾም ብትደክም ምን በቆየት አለ? የአይሁድ ጾም እኮ ነው። ድሃውን አድርገው የሚያስጨንቁት ነገር የጤና አዳም አስራት የሚቀበሉ ማለት ነው። የጤና አዳም የቅመማ ቅመም ይቀበላሉ። እነዚህ አይሁድ ናቸው በእውነቱ ማለት ነው። ተመጻዳቂዎች በማይጾሙ ደግሞ የሚመጻደቁት። አሁን ሰው ሲበላ ብታዩ እናንተ አትመጻደቁ? 5 ሰዓት የሚበላ ብታገኙ፣ 6 ሰዓት የሚበላ ብታገኙ ይሄ በቃ ስማ ወልድ ቅዱስ እንደዚህ ያላረከኝ አምላክ ተመስገን። በአብይ ጾም በ4 ሰዓት ሰገድኩም ቤት ይላል ሰው። አይ አንተ ሰውዬ አንተ ስጋ በሚበላው ወንድም ትፈርዳለህ። አንተ የሰው ስጋ እየበላህ አይደል ይላል ቅዱስ ዮሐንስ አፈወርቅ። ጾሙንማ ገድፈው ግን እንዳታቋርጡ። የሰው ስጋ እየበላህ እየጾምክ አይደል። የበሬ ስጋ ያገድፈኛል ትላለህ፣ የሰው ስጋ ግን አያገድፍም። ይህን ይላል። እንዲህ ያለ የምጽድቅ ጾም ማለት በጿሚነታችን መመካት፣ ቀጭን ሆነን እንደሆነ በቀጭንነታችን መመካት። እንዲሁ ወፍራሙ ሰውዬ የመንግስተ ሰማያት በር የማያስገባው የሚመስለን ማለት ነው። አቤት ምድር ትችላለች፣ እቤት 24 ሰዓት እየቃመ የሚል ይኖራል። እግሩ በወፈረ እግሩ በቀጠነ አይደለም፣ ሰውነቱ ባደፈ ሰውነቱ በታጠበ አይደለም። ወይ ምንም መንግስተ ሰማያት ይሏችኋል። ልብ ውስጥ ያለች ሀገር ነው። የእግዚአብሔርን ሰው የሚያውቀው እግዚአብሔር ብቻ ነው። በአልባሰ ቀጠንት እየኖሩ ባህር ልብስ ተጎናጽፈው ሰውነታቸው በሰንሰለት የተሰነጠቀ ሰዎች እግዚአብሔር ከቤተ መንግስትም አሉት፣ ሞልተውታል። እግዚአብሔር ሰው አይቸግረው እና ምጽድቅ የሌለው ጾም ጾሙ ለማለት አትመጻደቁ። ከቃሉ ጋር ናችሁ። እግዚአብሔር የተመሰገነ ይሁን። ይሄ መመጻደቁ ምንድን ነው? በመነኩሴም አለ፣ በእኛ ቤት ሞልቷል። ይሄ የመነኩሴ ደግሞ በጣም ትልቁ ችግሩ እንደዚህ ብዬ እኔ እኮ አልጾምም ሲል ሲመጻደቅ ይላል። ኋላ ደግሞ እንደዚህ አታድርግ ሲል ደግሞ የፈሪሳዊ በጣም በምድር ላይ የተለየ ድንቅ ፍጡር ማለት መነኩሴ ነው። እኔንም ጨምሮ ማለት አይምሮ ርቅ ያለ ተመርምሮ አያልቅም። በእውነት መነኩሴ ማለት ነው። ለምን? መከራው ብዙ ስለሆነ ጭንቅላቱም ሰፊ ነው። ሲነቅፍ አይታወቅ፣ ሲያመሰግን አይታወቅ። በቃ ዝም ኃይለኛ ነው። ደስ አይልም? በጣም ነው ደስ የሚለው በእውነቱ ማለት ነው። እውነቴን ነው። እንዳንመረመር አድርጎ። ስለዚህ እግዚአብሔር ይህን ስላደረገ ምጽድቅን ተው፣ ፈሪሳዊነትም የምለውን ተው። ሰውን ማሳፈር ምን ማለት ነው?
ምጽድቅ በሌላው እየፈረዱ የራስን ጽድቅ ማምጣት ነው አንድ። እንደገና ደግሞ ሌላው ደግሞ ሊጾም ሲል ኧረ ቀስ አድርገህ ያዘው እስቲ እናያለን ይሁን። እኛም የዛሬ 10 ዓመት 15 ዓመት እንዲያ ነበር ሲደክምት ወይም ደግሞ ሰውየውን ማሳፈር ምን ጨነቃችሁ? የማዳከም ሰይጣን አለለት አይደል? ሰውን ማጠንከር ግን ምክሩን እውነት ነው በልክ ያዘው ይባላል። ምክሩ ግን ይሄ በነገር የመውጋት እንዳይሆን በነገር ሽንቁር ማድረግ ሰውን ማለት ነው። አዎ እኔም ጾሙን ማርሰውን ነው ጾሙት እኛም አንዱ ዝም ብለን ብሎ በውስጥ ነው ወይ ታምር እኮ ነው ሆነ ስለ ልብ በልብ ማለት ነው። ዝም እንደዚህ ያለ ነገር ይሄንን ነገር ታው ለዩ ቅድስት በሉት ጾም። አዎ ጾም ከዚህ ሁሉ የተለየ ነው። ከመፍረድ ከመመጻደቅ ከእንደዚህ ያለው ሁሉ የበላ ይጸድቅ የጾመ ይጸድቅ እግዚአብሔር ያውቃል። በልቶ ምንድነው በሽታ ኖሮበት ዓመት እስከ ዓመት እየበላ ዓመት እስከ ዓመት እልፍ የሚሰግድ ይኖር እንደው እኛ ምን እናውቃለን? የሚያውቀው መድኃኔዓለም ብቻ ነው። የሚምረውን እሱ ያውቃል። በቀኙ የሚያቆመውን እሱ ያውቃል። እንኳን እኛ ዮሐንስ ወንጌላዊ እንኳን በራእይ ሲጽፍ በመልእክቱ ሲጽፍ ወንድሞቼ መጨረሻችን ገና አልታወቀም ነው ያለ። ሐዋርያው እንዲያካል እኛ ምን ልንል ነው በእውነቱ ማለት ነው። ሐዋርያት እንኳን መጨረሻችን አልታወቀም ነው ያሉት። እና ከዚህ ከምጽድቅ የተለየ ጾም፣ ከቁጠባ የተለየ ጾም፣ ከስጋ ቅነሳ የተለየ ጾም። የመብል አድማ እኮ አይደለም፣ ሰላማዊ ሰልፍ እኮ አይደለም። ጾም የክርስቲያኖች ጾም የትርፍ ዓላማ ያለው ጾም ነው። ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር ጾሙን ስትጨርስ ከዚህ ጾም መጨረሻ ይሄን አገኛለሁ ብለህ ካላሰብክ እየጾምክ አይደለም ይላል። ምን አገኛለሁ አሁን በዘንድሮ አብይ ጾም ምን አገኛለሁ ብላችኋል እናንተ? አሁን ምን ነው ዓላማችሁ? አሁን የዘንድሮ አብይ ጾም ሲያልቅ ይሄን አገኛለሁ ብላችሁ ማቀድ አለበት። ሁልጊዜ ጾም ሲገባ ከዚህ ጾም መጨረሻ ይሄን አገኛለሁ ማለት አለባችሁ። ይሳለ ከሙሴ ጾም መጨረሻ ታቦት በሉ፣ ከዕዝራ ጾም መጨረሻ መጽሐፍ በሉ መጽሐፍ፣ ከክርስቶስ ጾም መጨረሻ ጾም ትንሣኤ አለ። በጣም ጥሩ እንጀራ በርክቷል። ከነነዌ ጾም መጨረሻ አቤት ምን ምሕረት ተገኝቷል ማለት ነው። ምሕረት ተገኝቷል። ከፍልሰታ ጾም መጨረሻስ ከነቢያ ጾም መጨረሻ ምን አለ? አይ መጨረሻው ጥቅም የሌለው ጾም መጾም ነውር ነው። እኛም ዛሬ ስንጾም እንደዚያ ነው ማሰብ ያለብን። በዘንድሮ አብይ ጾም ይሄን አተርፋለሁ ብሎ አቅዶ ለዚያ መዘጋጀት ይገባ ማለት ወይ ይችኛይቱን ጠባዬን አርማለሁ ወይ ይችን ጎደሎዬን እሞላለሁ ማለት ይገባል። እንደዚህ አድርገን የጾምነው እንደሆነ ቅድስት ጾም ዓላማ ከሌለው ጾም የተለየ ጾም ማለት ነው። ዓላማ ከሌለው ጾም የተለየ ጾም፣ ዓላማ ያለው ጾም። እንተ ባቲ በቁየት ባቲ ጥቅም አላት አለ። አንደኛ በምድር ይሄን ትሰጣለች፣ ጠንካራም ያደርጋል፣ ሰውነትም ይጸናል። የሚበላና የማይበላ ማን ነው ጾም? የሚጾምና የማይጾም? አቤት ከአሳና ከግመል ማን ነው ጾም? አሳን ተዋል። አሳና ሸረሪት ፀሐይ የሚችል ማን ይሆናል? ሸረሪት። ዝንብ በአቅሟ እኮ ትበልጠዋለች አሳ እዚያ ተገልብጦ ማለት ነው። ለምን ውሃ ሲጠጣ ነው የሚውል ማለት ነው። ጾመኛ አሁን በምድር ላይ በጾም የሚታወቀው ማን ነው? ንስር በጣም ጾመኛ ነው፣ ጠንካራ ነው። እንግዲህ እንዲያውም እኮ ንስር የሚጫወት ይባላል። የንስር ጨዋታው ራሱ እኮ ያስቃል። ደመናው ወደ ታች ሲወርድ አላስወርድም እያለ ነው አሉ የሚዝናኑ። ደመናው ወደ ታች ሲመጣ እሱ ደግሞ ያን እየገፋ ይጫወታል ማለት ነው። የንስር ጨዋታ ማለት ነው። ደመናው ወደ ተጠግቶ ማለት ነው። ይሄን ጥንካሬ የሰጠው ለንስር ማን ነው? ጾም ነው። ለእባብ ጾም ነው የሚታደስ። ዘይሄድሳ ከመንስር ለውርዙት ከገባሬ ሳይል እግዚአብሔር የሚያድስ እግዚአብሔር ነው። ጾም ነው የሚያድሰው። ሰውነትን ያድሳል፣ ብርቱ ያደርጋል፣ እውቀት ይገልጣል። ይሄ ነው በእውነቱ። መቅሰፍትን ያረቃል፣ ጤና ይሰጣል። እንግዲህ አንድ እቅድ የሆነ ችግር የቸገራችሁን ነገር ከዘንድሮ አብይ ጾም መጨረሻ ይሄንን አስተካክሉ ብላችሁ ጀምሩ።
እርግጠኛ ነኝ አብይ ጾም መጨረሻ ታገኛላችሁ። በእምነት ነው እንደዚህ ያልኩት ነው። ያድርግልን መድኃኒዓለም። ስለዚህ ምን ይባላል ይሄ? አቤት በሉ ንገሩኝ እንጂ አቤት ልዩ ጾም ጾመን እግዚአብሔር ልዩ ጸጋ እንዲሰጠን ቅዱስ ፈቃድ ይሁንልን። በቃ እነዚያ ሁለቱን ሳምንት እንማማራቸዋለን። ይበቃ። ወስብሐት ለእግዚአብሔር። ይቆያል።